አሁን መቼ ምን አበለ ስለ እምነት ነው አምነ መቼ ዳንከው አንተ አምነ መቼ እኮ መቼ ጊዜ let's say በ40 ቀን አሳ በቃ ይሄ ነው መልሱ ይሄ ነው ብራዘርዬ መልሱ ይሄ ነው ጥያቄ በኋላ 40 ቀን ነው አለኝ ጥያቄን መለሰልኝ ማለት ነው በአግባብ ኦኬ በዚህ ጊዜ ሲጠመቅ አምኖ ነው የተጠመቀው አምኖ ሲጠመቅ ወይ ደግሞ አምኜ ሲጠመቅ ብሎናል ወንድማችን አሁን ቀጥዬም ጠይቀው ልብ ብላችሁ ስሙ ወንድማችን በ40 ቀንህ ለመጠመቅ አስቀድመህ አምነህ ነበር ምን ሰምተህ ነው ያመንከው የእናትና አባቴን እምነት ነው ያስኩት ኦኬ ልብ በሉ ስሙ አሁን ስጠይቀው እኔ ጥያቄ ምንድነው ምን ሰምተህ ነው ያመንከው አልኩት እሱ የእናትና አባቴን ሃይማኖት ነው ያስኩት አለ ልብ በሉ በቤተሰብ እምነት ነው ክርስቲያን ሆኖ ቤተሰቡ ክርስቲያን ስለሆኑ እሱም ክርስቲያን ሆኗል አይደለም የቤተሰቤን እምነት በጥምቀት ያስኩኝ ያልኩ እንጂ ቤተሰቤ ክርስቲያን ስለሆኑ ብቻ ነው በፈሰሰው ደሞ ወይስ ደሞ ጎበስ ደሞ ነው የሚለው ድርሳና የፈሰሰው ግን ከልጇ ጎን ምን ነው የሚለው እስቲ ምን ጠይቀና እንድሰማኝ ከልጇ ጎን የፈሰሰው ደም የማን ደም ነው የታወቀ እኮ ነው በክርስቶስ ደም ነዳን ነው ልጇ ክርስቶስ እንዳትቀየረው ሰምታችኋል ከታች የክርስቶስ ደም ነው ብለሃል በኋላ እንዳትቀየር ድርሳኑ ስታዩ እንዳትቀየር በኋላ መረጃውን ስታዩ ምን ላይ ነው እንትኑ መጽሐፉን ትነግረኝ ከ48ኛው ቁጥር ጀምራችሁ አንብቡት እስከ 52 ድረስ ባለው ከልጇ ጎን በፈሰሰው ደሞ ነግረናቸው እኮ ሰተት ነው እኮ ብለው አንዳንዶቹ ብለዋል አንዳንዶቹ አላሉ ይሄውን ከየት እንደመጣ አላቅም ምን አይነት ስርዓት እንደሌለው ማለት ነው መጥቶ ደግሞ ዳጊን ሐሰተኛ ነው ብሎ ይለዋል ዳጊ በመረጃ እኮ ነው የሚያወራችሁ በመረጃ እዚህ ቤት ዝም ብሎ መቃጀት የለም ስለመተከሉ ራሱ አያቅም ስለመቆረጡ ግን ሊነግርሽ ይፈልጋል ይቆረጣል ይላልና ዮሐንስ 15 ምናም ነገር ብሎ ይላል በመጀመሪያ ስለመተከለ ስለመጽደቅ ስለመዳንህ ታቃለው አያቅም ስለመቆረጥ ከማውራቱ በፊት አንድ ሰው እኮ የሚቆረጠው በመጀመሪያ በግንዱ ላይ የገባ ሰው ነው በግንዱ ላይ እኮ ስለመግባታቸው ኦርቶዶክሳውያን እኮ እርግጠኞች አይደሉ በግንዱ ላይ አይደሉ አንተ በግንዱ ላይ ነህ በክርስቶስ ላይ አዎ በለካልከኝ እንዴት በግንዱ ላይ ገባህ በእምነት ነው የገባው በስራ ነው የገባው ኦርቶዶክሳውያን በግንዱ ላይ ናችሁ ዮሐንስ ወንጌል በጻምራ ወዝሮ 5 መለምጥለው እሺ የወይን ግንድ ነኝ ብሏል ጌታችን ግንዱ ላይ ነህ ወይ አንተ ግንዱ ላይ ነህ አዎ በለካልከኝ ግንዱ ላይ እንዴት ገባህ ማን ያስገባህ ራስነ ዘለ የገባበት በእምነት ነው የገባበት በስራ ነው የገባበት ወይ አክሮባት ተገልብጠህ ነው የገባው ማን ያስገባ ግንዱ ላይ ግንዱ ላይ ማን ያስገባ ሰይጣን ያስገባ ወይስ እግዚአብሔር ያስገባ መግባትን እንዴት አገኘ እንዴት ቅርንጫፍነትን አገኘ በእምነት በኩል ነው አይደለም በእናንተ ማለት ነው በእምነት በኩል አይደለም ታዲያ በስራ ምን ስራ አለ ጫት ስትቀም የምትውል ትውልድ ሲጋራ ስታጨስ ትንቧን ስታቦል ሺሻህን ስታጨስ ስትነፋ በየመንገዱ ቁጭ ብለ ሴቱና አግዳሚ ያላፊውን ሁሉ አስጨርሽኝ ይያልክ ድንጋይ ላይ ቁጭ ብለ ስትሳደብ የምትውል ትውልድ ምን ስራ አለ ምን ስራ አላችሁ ተልልቆችስ ብትሆኑ ጣዋት አስቀድሰሽ ማታ ወፋ ቤት ምትሄጂ ምን ስራ አለሽ ጣዋት አስቀድሳችሁ ከሰዓት በኋላ አይመርኩኪ ብሎ ሚል ጠንቋይና ደብተራ ጋር እንደው ለገበያ የሚሆን እንደው አባቴ ቢሰሩልኝ ምናም ነገር ብለህ ድግምት ስታሰራ ጥንቆላ መተስ ስታሰራ የቡዳ ምናም ነገር ብለህ ክታብ ስታጽፍ የእንትናን ታሪኩን አበላሽልኝ ብለህ ጠንቋይ ቤት ስትዞር ምትውል ምን ስራ አለ ይሄን ያረግ ይመጣና ደግሞ ያው በስራዬ የቴውን መግቢያ ይላል ምሽት ጣዋት ይመጣና ደግሞ ስራዬ ነው በስራዬ ነው መጸርቀው ይላል ምሽት ላይ በስራዬ የቴውን መግቢያ ይላል ያ ምሽት ያልኩ ጉባኤ ስለሚሄዱ ማለት ነው ግንዱ ላይ አይደላችሁ ኦርቶዶክሳውያን ማለት ክርስቶስ ላይ አይደላችሁ እናንተ ለማናደድ አይደለም እንደ ሎተሪ ትኬት ስትፋቁ እኮ ግንዱ ላይ ክርስቶስ ላይ የሆናችሁበትን ተናገር ተብለስትባል በእምነት ነው ትላለህ እውነትህን ነው ስንል አዎ መቼ ነው በእምነት ክርስቶስ ላይ የገባው ስትጠመቅ ይላል
ስትጠመቅ ነው አዎ የሥላሴ ልጅነት ነው ያገኘው እንዴታ ይላል አምነን የተጠመቀው ስትለው አዎ ይላል ምን ሰምታ አመንክ በ40 ቀን አይ እሱ ጋር ፐርሰናል አታርገው ይላል የዞረበት ትውልድ ማለት ነው ፐርሰናል አታድርገው ይላል ለብረ ፐርሰናል አታድርገው ምን ማለት እና ታዲያ ምን ይሁን ፐርሰናል አታድርገው ይባላል እንዴ ፐርሰናል እኮ ነው የምጠይቅህ አገር የግል ነው ሃይማኖት ማን አገር የጋራ ነው ሃይማኖት የግል ነው ተብሎ ይበል ፐርሰናል ነው ማለት ነው ሃይማኖት ብሎ የሚለው እምነት ማለት ነው እኔ ስለአንተ አላምንልም አንተም ስለኔ አታምንልኝ ቤተሰቦቻችን ስለኛ ያምኑ እኛም ስለ ቤተሰቦቻችን አናምንም አሁን ሙሉ ሰው ነንና ማለት ነው ወንድሞችና እህቶቼ ስለ መዳናቸው ግንዱ ላይ ስለመሆናቸው አይመሰክሩም ከግንዱ ላይ ግን ስለመቆረጣቸው ይመሰክራሉ እኔ ደግሞ ስለመቆረጡ አይደለም መጀመሪያ የምጠይቅህ ኦኬ ግንዱ ላይ ማን ያስገባህ ሰይጣን ያስገባህ ወይ ሰው ነው ያስገባህ ወይ ራስ ነው የገባው ስትገባ ሰይጣን በኮራፕሽን በጉቦ ነው ወይስ አንተ ስትሆን ብትገባ በአንተ ጠባይና ስራ መልካም ነገር ነው የገባው ወይስ በእምነት ነው የገባው አገባብህን ንገረን ግንዱ ላይ ይሄንን ጠይቋቸው ወንድሞችና እህቶች እሺ እህትየው አገባቡን ጠይቋቸው አገባባቸው ግንዱ ላይ እንዴት ነው የገባው ይሄ በደንብ መጠየቅ ነው ያለበት ያ እሺ እኔማ ያስቄዋ ልጆችን እኮ አያይዤ ልጠይቀው ነበረ እና ታዲያ ጌታው የሚለውን ያስቄዋን ልጆች አያይዤ ጠይቀውና የዛን ጊዜ እንግዲህ መልሱ ማጣፊያው ሲያጥረው ላየው ፈልጌ ነበር ዝም ያልኩት ኤኒዌይስ እሺ ወንድሞች እንኳን ደህና መጣችሁ ኤርሚያ አንተም ዳጊዬ ቤካዬ ሰላም ማለት ትችላላችሁ የሚመቻችሁ ከሆነ እንዳልክዬ መግባት የሚመች ከሆነ አስገባሃለሁ አይ ሜርሲ ወይ ዳጊዬ ቤካ ቤት ተኝቼ እንዴት ዳኒ ቤት እንደነቃው ማወቅ ፈልጌ ነው ወይኔ ብቻ የሚነግረኝ ሰው ካለ ዳጊማ ትናንት እኮ ነው የተኛው እኔ ዛሬ አይደለም እኔ ትናንት ነው የተኛው ነው ዛሬ ላይ የምሰማው እኔማ ትናንትና ዛሬ ተኛው እንደው ኤርሚ ጌታን ላንድ ቢያንስ 10-20 ደቂቃ እያሰብኩ እንዴት አድርጌ ነው ወደዚህ የመጣሁት ነው አይደለም እኔ ቤት ነበር የተኛው ትናንት ዳጊሻ እኔ ጋር ነበር የተኛው ከዛው ከናልጋ ወደ ቤካ ቤት ሄድ ከናልጋ ደግሞ አሁንም ወደዚህ መጣ ማለት ነው እና ድምጽ ይሰማኛል እና ከቅዱሳን ጋር ተነጠቅኩ ምንድነው ይሄ አናሰፍ የእንቅልፍ ሪቫይቫል አንተ ጋር መጣል ማለት ነው ሆስቱ ቤካ እንትን ሆኗል ገስት ሆኗል አጠገብ እዚህ በህይወቴ በቲክቶክ ተገርሜ አላውቅም ናፕል አድርግ ብዬ በጣም ይገርም ሰላም እሺ ቅዱሳንላችሁንም ሰላም ብያለሁ ተባረኩ ዳንዬ የሜርሲዬ የህዝብ ሰላም ወንድማችን ቤካዬ ማህተብ ኤርሚዬ ታቻላችሁ ሰላም ብያችሁ ተባረኩ አውቀዋል ግን ትናንት እኮ እኔ ቤት ነበር ተኝተህ የነበረው ኤርሚዬ ከሱ እኮ ተነስቼ ነበር ልጄ እኔ መነሳተን አላየሁም አዎ ተነስቼ ከዛ አረፍ ልበል ትንሽ ናፕል አድርግ ብዬ ናፕ አድርጌ ስነሳ ታሪክ ተለውጧል ራሱ ዛሬ ነው በቃ በደንብ የተኛሁት ዛሬ ገና ኦኬ እሺ ማህተም እንዴት ነው ኤርሚ እኔ ነኝ የምቀድመው ፌዚ ቀድማል ኦኬ እሺ ካቶሎ እሺ ስላስጠበቅን ይቅርታ ስላስጠበቅን ይቅርታ ውይይት አይደለ ውይይታን እንዴ እንትን እኮ ሰልፍ አይደለም ኢትስ ኦኬ እሺ ኤርሚዬ ትቀበለዋለህ ወይስ የሚመች ቦታ አይደለም ከመኪናውን እየወረኩ ነው በርግጥ ውጭ ነበር ነው ያለነው ችግር የለም ወይስ የሚመች ማለት አላችሁ ዳጌም ማውራት ይችላል ቤካም አለ አንቺም አውሪያቸው በቃ ወንድሞች ማት ትገባላችሁ ችግር የለም እሺ ፌዝ እንኳን ደህና መጣ በእምነት ብቻ ይዳናል በኦርቶዶክስ ይላል ርዕሱ ኦኬ እሺ ፌዝ ቀጥል እሺ በኦርቶዶክስ ትምህርት አስተምሮ ትንሽ ድምጽህ ራቅ ብሏል ለኔ አሁን መጣክ እሺ
በኦርቶዶክስ አስተምሮና ትምህርት ማለት ነው በእምነት ብቻ የሚል ትምህርት የለም። በእምነት ይዳናል፣ ግን በእምነት ብቻ የሚል ኦርቶዶክሳዊ አይደለም፣ መጽሐፍ ቅዱሳዊም አይደለም። እሱ መጽሐፍ ቅዱሳዊ ያለመሆኑ ከመጽሐፍ ቅዱስ ቃል ታሳየናለህ ማለት ነው። ምን አልከ? ክርክር እንዳይሆን ብዬ ነው። ጀስት መጽሐፍ ቅዱስ ላይ ብቻ መሰረት ላድርግ። እኛ ወንጌላውያን ነን፣ ሁሌ መጽሐፍ ቅዱስ ላይ ነው መሰረታችን። ችግር የለው። ኖ አይ እንደዛ ለማለት ሳይሆን እስካሁን ክርክር እየሆነ ስለነበር ጀስት ፖይንት እንደናነሳ ብዬ ነው እንጂ ለማለት ብዬ አይደለም። እሺ የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላንብበው ወይስ? ያዕቆብ 2:14 ምዕራፍ 14 ቁጥር 14 ማለት ነው። ከቁጥር 14 ጀምሮ ማለት ነው። ላይ ስለ ፍቅር ነው የሚገልጸው። ግን አንድ ነገር ልነግርህ የወደድኩት እዚህ ጋር ያመነ ሰው እምነቱ ከስራ ጋር እንዴት ማያያዝ እንዳለበት ነው። እኛ ግን መነሻችን ነው ለመዳን ነው። ግን ለመዳን መሆኑን እንዳትረሳው። ከዳንን በኋላ ለምንሰራው አይደለም። እሺ ለመዳን እንደዛ ነው የሚለው ወንድሞቻችን ለመዳን መሆኑን አሳይ። እኮ እሱን ላሳይሽ ላውራውን ኖ አይ በመጀመሪያ የያዕቆብ መልእክት ላመኑ ሰዎች የተጻፈ ደብዳቤ ነው። ላመኑ ሰዎች አምነው ለዳኑ ሰዎች የተጻፈ ደብዳቤ ነው። አልኩ ካልተረዳው አምነው ለዳኑ ሰዎች የተጻፈ ደብዳቤ ነው። አሁን አንተ በእምነት በመጀመሪያ መዳንህን ልክ እንደ ያዕቆብ መልእክት ላይ እንደተጻፈላቸው ተደራሳያን አንተ በእምነት መዳንህን በመጀመሪያ ንገረንና ከዛ ያ እምነትህ ግን ከስራ ጋር እንዴት እንደሚቀጥል ያዕቆብን ትጠቅስልናል። በመጀመሪያ አምነህ ስለመዳን እስኪ ንገረን። አምነህ ነው ወይ ዳንከው? መሰረተ ስክራቹ ላይ ጀምርልን ከመጀመሪያ ማለት ነው። ያንተ ላይ ቀጥሎ ላይ ባትገባ ሶሪ በጣም የማከብረው አሁን አምነው ስለዳኑ ሰዎች አይደለም ነገረን ያለ ሁሉ ቀን ሮጣችሁ ያዕቆብ ጋር የምትሄዱት እናንተ ያዕቆብን ልትጠቅሱበት ግን ያዕቆብን ለመጥቀስ እናንተ እምነት ላይ ጥርጣሬ አለ። የእናንተ እምነት ያ አምነው ለዳኑ እኮ የእናንተ እምነት መጀመሪያው ላይ አምነህ ስለመዳንህ ንገረንና ከዛ ያ አምኖ የዳነው ሰው እምነቱን በስራ ስለሚገልጥ ያዕቆብን ትጠቅሳለህ። ያግባባናል። አሁን አንተ አምነህ አልዳንክም። አንተ አምነህ ድኛለሁ ብለህ ትላለህ ስለራስህ። እኔ ግን አንተ አምነህ አልዳንክም ነው። ከስክራቹ ስንጀምር የእናንተ መዳን በእምነት ላይ የተመሰረተ አይደለም። የእናንተ መዳን የእናንተ ክርስትና በእምነት የተመሰረተ አይደለም ማለት ከእምነት የጀመረ አይደለም ማለት ነው። በእምነት ላይ የቆመ አይደለም። ማመን እናንተ ቤት ቆይቶ ነው የሚመጣው። ማመን እናንተ ቤት አሁን አንተ ህይወት ላይ ብንፈትሽ ማመን እስካሁን ድረስ አላመንክም። አምነህም አልጀመርክም። እስካሁን ድረስ አላመንክም። እንዴት እሺ እንዴት እንደሆነ ላሳይህ ከይቅርታ ጋር አሁን ከርስ ወጣን። አሁን ምን ከርስ እንወጣለን? ምን ከርስ እንወጣለን? ስለ እምነት ነው። በእምነት ብቻ አድምጠኝ። በእምነት ብቻ ብሎ የሚል ነው። ስለ እምነት ነው። ስለ መብል ስለ መጠጥ አላወራንም። ስለ ታቦት አላወራንም። ስለ ምልጃ አላወራንም። ስለ ቁርባን አላወራንም። ስለ እምነት ነው እኮ ስለ እምነት ነው። ምን ስለፈለግኩ ስለ እምነት ነው። አርእስቱ አልወጣውም። የት ነው የወጣሁት? አንተ አምነህን የዳንከው? እኔ አምኜ ነው የዳንኩት። መቼ ነው አምነህ የዳንከው? አምነህ የዳንከው መቼ ነው አምኜ የዳንኩት? ኦኬ እኔ ክርስቶስን አምኜ የዳንኩት ባለው እኮ ቆያ በመጀመሪያ ደረጃ በጸጋው አምኜ አምነህ የዳንከው መቼ ነው? መቼ ነው ማለት ጊዜ ነው እየጠየቁ ያለሁት። አምነህ የዳንከው መቼ ነው? አምኜ እኔ ያልኩት የዳንኩት ነው የምትለው? ወድ ብዬ ምንም አክሮባት አትገለባበጥ። አድምጠኝ። የጠየቅኩ መቼ ነው ክርስቶስ የተሰቀለው አይደለም። ድነት አምነህ የዳንከው መቼ ነው ማለት ጊዜ ነው እየጠየቁ ያለው። መቼ ነው የሚለው ምንድነው ነው የምልህ። ድነት ማለት ባልጫ ወጥ የሚጎረስ እንጀራ ነው ብዬ እንድል አትጠብቅ። መቼ ነው አምነህ የዳንከው? አንተ የአንተ መዳን የጀመረው አምነህ አድምጠኝ፣ አትቀላቅለው። አድምጠኝ። እሺ መዳን ምንድነው ብለህ ስትለኝ ጥሩ ያልጫ ክክ ወጥ ነው ብዬ እንድል አትጠብቅ።
ስለ መዳን አይደለም የጠየቁ ትርጓሜውን አይደለም የጠየቁ ወይ ደግሞ አንተ ትርጓሜውን ጠይቀኝ እኔ መልስልሃለሁ አይደለም አንተ ኦርቶዶክስ እምነት ተከታይ ነህ እዩ ልብ በሉ እዚህ ጋር ወንድሞቼ እናቶቼ በጨለማ ውስጥ ያሉ ሰዎች ቋንቋቸውን ስሙ ጥያቄ እንኳን በሚገባ አይሰሙም ከሰሙም በኋላ እኔ ብራዘር አምነ መቼ ነው ዳንከው ነው ጥያቄው እንደ ክርስቲያን የኦርቶዶክስ እምነት ተከታይ አይደለ ድኛለሁ ብለህ ስትናል ነበር ያዕቆብን ለመጥቀስ ከመሮጥ በፊት አንተ አምነ መዳን የጀመርከው መቼ ነው ማለት ጊዜ ነው እየጠየቅኩ ያሉት መቼ ነው አምነ መዳን የጀመርከው በለው እንግዲህ እንስማስ መቼ ነው አምነ መዳን የጀመርከው እሺ እኮ አሁን ስለ እንትን ነው የምታወራው ብራዘር እኮ አሁን ስለ እንትን ነው ብለህ አትበለኝ ስለ እምነት ነው የማወራህ እኮ አሁን መቼ ምን አበለ ስለ እምነት ነው የማወራህ አምነ መቼ ነው ዳንከው አንተ አምነ መቼ እኮ መቼ ጊዜ let's say በ40 ቀንሽ አሳ በቃ ይሄ ነው መልሱ ይሄ ነው ብራዘር መልሱ ይሄ ነው አደከምከን እኮ አሁን ልብ ብለህ ስማኝ አምኜ ስጠመቅ አልከኝ ኦኬ አምኜ ስጠመቅ ትክክለኛ መልስ አሁን መለስክልኝ ወንድም የጌታ እግዚአብሔር ይባርክ አታድክሙ እኛም እናንተን አናደክማችሁ ትልቁ ላይ አርገኝ ወንድምነት አንዳችሁ ትልቁ ላይ አርገኝ ወንድማችን አምኖ ሲጠመቅ ትልቁ ላይ አርጉኝ ኦርቶዶክሳውያን ምን መሰረት ላይ እንደቆሙ ላሳያችሁ ወንድሞቼ እናቶቼ አንተ እንድትናገረው ሙሉንም ሰጥ ብራዘር ኦኬ ኤፍራት ማማ እየጠራችሽ ነው ቶሎ በይ ኦኬ እሺ ወንድማችን ምን አለ በግድም ቢሆን 40 ቀን የሚለው መቼ ብሎ የሚለው 40 ቀን አድምጠኝ ወድሜ በግድ ታይታችኋል በግድ 40 ቀን ነው ብሎ የሚለውን መቼ ነው ብዬ ስለው ብዙ 4 ጊዜ ጠይቄው ነው 40 ቀንን ያመጣት 4 ጊዜ ጠይቄ 40 ቀን ማለት ነው ምክንያቱም በዛኛው ድናል የሚል ቃል አለ አልጠየቅኩም የኔ ጥያቄ አይደለም እሱ ድነት አንዱ ነው የኔ ጥያቄ አይደለም ዘሴት ኦርቶዶክስ ያው ስሟቸው እዩዋቸው እንግዲህ የጠየቁት ሌላ ነው እሱ የሚያወራኝ ሌላ ነው መቼ እንጠመቀው ብዬ ስለ 40 ቀን ብሎ የሚለውን አንድ ያልነገረኝ 4 ጊዜ ጠይቄው ነው የነገረኝ ዘሴት ኦርቶዶክስ ኦኬ አሁን ግን ከአራት ጥያቄ በኋላ 40 ቀን ነው አለኝ ጥያቄን መለሰልኝ ማለት ነው በአግባብ ኦኬ በዚህ ጊዜ ሲጠመቅ አምኖ ነው የተጠመቀው አምኖ ሲጠመቅ ወይ ደግሞ አምኜ ሲጠመቅ ብሎናል ወንድማችን አሁን ቀጥዬም ጠይቀው ልብ ብላችሁ ስሙ ወንድማችን በ40 ቀንህ ለመጠመቅ አስቀድመህ አምነህ ነበር ምን ሰምተህ ነው ያመንከው በጣም ጥሩ ስለዚህ አሁን መሀል ላይ እንዳታቋርጠኝ ሐሳቤን ልጨርስ ምን ሰምተህ ነው ያመንከው ሐሳቤን ልጨርስ ጥያቄ ነው ምን ሐሳብ አለ ጥያቄ ነው ምን አምነህ ነው እናት ለልጇ ለስጋዊ የሚያስፈልገው ምግብ አልጠየኩም የኔ ጥያቄ አይደለም ምን ሰምተህ ወንድሜ መዳን ስለሚያስፈልገው አድመጠኝ የጠየኩህ ልብ ብለህ ሰማኝ እናቴ ጡጧ አጠባችኝ ወተት አጠባችኝ እሱን አይደለም የጠየኩህ ምን ሰምተህ ነው እንጂ እናትህማ የ40 ቀን ጻሊ ስለሆንክ የእናትና አባቴን እምነት አድመጠኝ የእናትና አባቴን እምነት እኔ ያልኩህ ልብ ብለህ የእናትና አባቴን እምነት ነው የሰማው የእናትና አባቴ ደግሞ በክርስቶስ አምነው የተጠመቁ የእናትና አባት ለምንድን ነው መቀላቀል የፈለከው ልብ ብለህ ሰማኝ ምንድን ነው የሰማኸው ምን ሰምተህ ነው ያመንከው የእናትና አባቴን እምነት ነው ያዝኩት ኦኬ ልብ በሉ ስሙ አሁን ስጠይቀው እኔ ጥያቄ ምንድነው ምን ሰምተህ ነው ያመንከው አልኩት እሱ የእናትና አባቴን ሃይማኖት ነው ያዝኩት አለኝ አልሰማም ማለት ነው አድመጠኝ አልሰማህም ማለት ነው የእናትና አባቴን እምነት ያው ነው ተምሬ ሰምቼ አምኜ ለአንተ ልገልጽልህ ነው እየተጠየቅኩኝ እየመለስኩ አድመጠኝ ምንድነው ከመጠመቅ በፊት አምኛለሁ ብለኸኛል ምን ሰምተህ ነው ያመንከው ነው ጥያቄ አንተ ግን የቤተሰቤን እምነት ነው ያስኩት ነው ያልከኝ የቤተሰብን እምነት ያስከው ኦኬ እምነት ነው ያስኩት ነው ያልከኝ እምነት ቆይ የቤተሰብ ልብ በል የቤተሰብ እምነት ነው ያስኩት ብለኛል ያስኩት በቃ እንደዚህ ሲነግሩ እሺ የቤተሰብን እምነት ይዘህ ነው አይደል የተጠመቀው ወንድማችን
የቤተሰቤ እምነት ማለት ክርስቶስን አምኜ ማለት ነው። የቤተሰብህን እምነት ይዘህ ነው አይደል የተጠመከው? መሐመድን አላልኩም። ኦርቶዶክስ አማኝ መሆንን አውቃለሁ። የእግዚአብሔር ልጅነት አልጠየኩም። የጠየቅኩ ልብ ምስል ነው። ያው ለግድ የለም የመሐመድንም ቀላቅሎ ከፈለክ አሰረሽልኝ። የጠየቅኩን ጥያቄ ስማ ወንድሜ፣ የጠየቅኩን ጥያቄ ስማ። በጨለማ ውስጥ ያለ ሰው እንደዚህ ነው የሚናገረው። የጠየቅኩ ጥያቄ በማን ያመንከው አላልኩም። ስሙን ጥራልኝ አላልኩም። በክርስቶስ ኦርቶዶክስ እንደመሆን መጠን መቼም በመሐመድ አድምጠኝ ምንድን ነው የሚሆነው? ታደምጠኝ። ካልሆነ ታች ተወርድና ለባለ ማህተሙ ሰጣለሁ ማለት ነው። አንድ ፌርማታ እንኳን ያመንከውን እምነት መናገር የማትችል ብኩን መሆንህን የሚያሳየው ግን ያመንከውን እምነት መናገር የምትችል ከሆነ ምንድነው ብዬ ስልህ ያንተ እምነትን ከስክራች ያዕቆብን እኮ አሁን ልንጠቅሰው ነው በኋላ ሄደን። ይሄን ግን ያዕቆብን የሚጠቅሰው ፌዝ ከየት ነው የጀመረው? መነሻው የት ነው መነሻው? ይሄ ያዕቆብ ጋር ሄዶ ተንደርድሮ ልዋኝ ኑ አብራችሁ ደግሞ መዋኘት ላስተምራችሁ ብሎ የሚለን ሰውዬ መነሻው የት ነው የጀመረው? ራሱ የፌዝ ራሱ የት ነው የጀመረው? ፌዝ በፌዝ ነው ወይ የጀመረው? እምነቱ አይደለም ነው አልከኝ። ኦኬ እሺ፣ በምን ብየስለ አምኜ ስጠመቅ አልከኝ። መቼ ስለ 40 ቀን አልከኝ። ምን ሰምተህ ነው ያመንከው ብየስልህ የቤተሰቤን እምነት ነው የያዝኩት አልከኝ። እኔ ምን ሰምተህ ነው ስልህ አንተ ስለመያዝ ምንድነው የያዝከው ብየስልህ የቤተሰቤን እምነት አልከኝ። የቤተሰብህ እምነት በክርስቶስ ኢየሱስ ማመን ነው ማለት ነው። ኦኬ፣ ክርስቶስን ነው የያዝከው። ክርስቶስን የያዝክበት ክርስቶስን ይዘህን የተጠመቅከው እያልከኝ ነው። ምን ሰምተህ ነው ብየስልህ አይ አምኜ አይደለም ማን ሰምቼ አይደለም ይዤ ነው የተጠመቅኩት ብለኸኛል። በ40 ቀንህ ክርስቶስን ይዘኸው ነበር ወይ? በ40 ቀንህ ክርስቶስን ይዘኸው ነበር ወይ? ጥያቄ ነው። በ40 ቀንህ ክርስቶስን ይዘኸው ነበር ወይ? ክርስቶስንስ መያዝ ማለት ምን ማለት ነው? ቀጥል። በ40 ቀንህ ክርስቶስን የቤተሰብህን እምነት ነው ያስከው። ኦኬ፣ ይሄን የቤተሰብህን እምነት ክርስቶስን ማመን ነው ብለኸኛል። ኦኬ፣ ክርስቶስን መያዝ ማለት የቤተሰብህን እምነት መያዝ ማለት ነው ብለኸኛል። ስለዚህ ይዘኸው ነው የተጠመቅከው ማለት ነው አይደል ወንድማችን? ቀጥል። አሁን ማይኩን ከፍተህ ቀጥል። ክርስቶስን ነው ያስኩት ብለኸኛል። እኔ ምን ሰምተን ያመንከው ብዬ ስለ እምነት ከመስማት ነው ብሎ የሚለው እሱ ግን ስለመያዝ ነው የነገረን። ክርስቶስን ምኑን ነው ያስከው? ጨርቁን ነው? ቃሉን ነው? ወይስ አካሉን ይዘኸው እግሩን ይዘኸው ነው? በዚህ በ40 ቀንህ ማለት ነው እና የተጠመቀው ማለት ነው። ውሃ ውስጥ ገብተህ ከመጠመቀ በፊት ክርስቶስን ይዤዋለሁ ብለኛል። በምንድን ነው ያስከው? በእምነት ነው? እምነትህ በስራ ላይ ነው? ወይስ እምነትህ ቃሉን በማመን ነው? ወይስ ክርስቶስን በአካል አግኝተህ ጨርቁን ይዘህ ነው? ወይስ አካሉን ነክተህ ነው? ያው መልስልኝ። ማይኩን ከፍተህ ካልሆነ ጊዜያችንን አትፍጅብን። ፌዝ ይሰማል? አሁን ሚዩት ነበርኩ። አንተ ራስህ ነህ እኮ ሚዩት ማይክን ከፍተህ። ኦኬ ሶሪ። ሶ አንድ ሰው በ40 ቀን ሰምቶ አያስተውልም፣ ቢሰማ ራሱ አያስተውልም እንደሚል አይደለ? ስለዚህ እያልኩ ያለሁት የቤተሰቤን እምነት አድርጌ ተጠመቅኩኝ ነው የምልህ። አሁን ለምሳሌ አንተ አንድ ልጅ ወልደ ልጁ በጌታ ስለኔ አልጠይኩም። የቤተሰቤን እኔ ምን የኔን አልጠይኩም። እባክህ ያንተን ራሱ ሳትመልስ ያንተ አንተ አትበለኝ። የራስን ተወጣው። ስለኔ ልጆች አይመለከተህም። ስለ ራስህ እምነት ተናገር። ስለ አንተ የኔ አንድ ነው ጥያቄ እኮ እንድትመልስ አልጠይኩም። የኔ ልጆች ጴንጤዎች ናቸው። አንተ ኦርቶዶክስ ነህ። እንዴት ሆኑ? አይመለከተንም። የኔ ልጆች ጴንጤዎች ናቸው። አልጠይኩም። ያንተን ተወጣው። ኦኬ፣ ካልሆነ መመለስ አቅቶሃል ማለት ነው። ታይ ትወርዳለህ።
እኔ አንተን አልወለድኩ። አንተ የኔ ልጅ አይደለም። አንተ የኔ ልጅ አይደለም። እኔ አልወለድኩ። የጠየቅኩህ አንተን ነው። የቤተሰቤን እምነት ነው ያስኩት ብለኛል። የቤተሰብን እምነት ይዘህ ያንተ ልጆች እንደያዙት ማለት ነው። ያንተን እምነት እንደያዙት አድምጠኝ። የኔ ልጆች የኔን እምነት የያዙ አያዙ አንተ አይደለም የምታውቀው። አሁን አልተጠየቅም። እኔ ልጆች ላይ አትለጠፍ። ወይ በጉዲፈቻ ወስደህ አሳድገኝ ብለህ ፈልገህ ከሆነ እሱን ወይ እንሞክራለን። በውስጥ አውራኝ። የኔ ልጆች ላይ አትለጠፍ። የራስን ተወጣው። የራስን ተናገር። ስለ ራስ አውራ። የኔ ልጆች ስማቸውን እንዳጠራ የአንተ ልጆች ብለህ እንዳትለኝ። የአንተኑ የራስን አምጣ። የአንተን ስታመጣ ምንድን ነው ያልከኝ? አምኜን የተጠመቅከው ብለኛል። ከስክራች ነው የጀመርኩት። መነሻህ የት ነው? ያዕቆብ 2 ላይ ልንሄድ ነው። አሁን እንኳን ያዕቆብ 2 ላይ ልትሄድ አይደለም። ብዙ እኮ በየቦታው ስንት ሸለቆ ውስጥ ገባህ። ከሸለቆ ውስጥ የምትወጣበት አቅም አጣህ። መሰረትን ስክራችን እንደ ሎተሪ ትኬት ስትፋቅ ዜሮ ነህ። ከእምነት አይደለም የጀመርከው። አይ ከእምነት ነው የጀመርኩት እና ተኩሬርሚ ሌላውን ኦኬ እኮ ከእምነት ነው የጀመርኩት ብለህ ካልከኝ አምኜ ነው የተጠመቅኩት ብለህ አልከኝ። ፌስ ልብ ብለህ አምኜ ነው የተጠመቅኩት ብለህ ስትለኝ መቼ ስልህ በ40 ቀን ነው የተጠመቅኩት አልከኝ። ምን ሰምተህ ብዬ ስልህ ምን ሰምተህ ነው ያመንከው ብዬ ስልህ ምን ሰምተህ ብዬ ስልህ አይ የቤተሰቤን እምነት ነው ያስኩት አልከኝ። እኔ ምን ሰምተህ ነው ብዬ ነበር ያልኩት። አንተ ይዤው ነው አልከኝ። የቤተሰቤ እምነት ደግሞ በክርስቶስ ማመን ነው አልከኝ። ስለዚህ ጥያቄ ልብ ብለህ ሰማኝ። ይዘኸው ነው የቤተሰብህን እምነት ይዘህ የተጠመቅከው። የቤተሰብህን እምነት ይዘህ የተጠመቅክበት ጊዜ የ40 ቀን ልጅ ነህ። በ40 ቀን ውስጥ የቤተሰብህን እምነት የያዝከው ቃል እግዚአብሔርን በመስማት ነው። ክርስቶስን ያስኩት ክርስቶስን ይዤ ነው ብለህ ስላልከኝ ቃል እግዚአብሔርን በመስማትና በማመን ነው ክርስቶስን ያስከው ወይስ እግሩን ያስከው ወይስ ጨርቁን ያስከው ወይስ ምንድን ነው ያስከው? ክርስቶስን ይዤዋለሁ ብለኛል። አዎ ሮይድ ያ ልቀጥል ወይስ? አዎ ምንድን ነው ያስከው? ክርስቶስን ይዤዋለሁ ብለህ ምን ማለት ነው? እንዳልኩ ነው። የቤተሰቤ እምነት በክርስቶስ ኢየሱስ የሚያምኑ ናቸው። በክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምላክነት የሚያምኑ ናቸው። ስለዚህ እነሱ ልክ አንድ እናት ለልጁ ላይክ ለምሳሌ ጡጦ ወተት እንደሚያስፈልገው ሁላ ክርስቶስም ስለሚያስፈልገኝ ብለው እናትና አባት እዛ ሰዓት አላስተውልም፣ አልናገርም። ተጠመቅኩኝ። በመንፈስ ቅዱስ ልጅነትን አገኘው። ስለዚህ እናት ቤተሰብ ጡጦ እንደሚያስፈልግኝ ትምህርት ተረዳው ማለት ነው። አድምጠኝ። ስለዚህ ቤተሰብህ ወተት እንደሚያስፈልግ ጡጦ እንደሰጡ ክርስቶስን በጡጦ መልክ ነው የሰጡ ማለት ነው። በ40 ቀንህ በጡጦ መልክ አላልኩኝ እና በጡት መልክ ነው የሰጡ እነሱ ያገኙትን ክርስቶስ ከማዘር ላይ እምነቱን አድምጠኝ። ከማዘርና ከፋዘር ላይ ክርስቶስን ያስከው በጡት በኩል ጠብተህ ነው ወይስ በእጅ ሰጠው ነው? አይ እኔ ጥያቄ ነው። በጡጦ ብለህ ስላልክ ኦኬ፣ በጥምቀት እኮ ነው ያገኘሁት ብለህ ካልከኝ ይዤ ነው የቤተሰቤን እምነት ይዤ እኮ ነው የተጠመቅኩት ነው ያልከኝ። ብራዘር የቤተሰቤ እምነት ክርስቶስ ነው። ስለዚህ የቤተሰብህ እምነት ክርስቶስ ከሆነ አንተ በቤተሰብህ እምነት ነው ክርስቲያን የሆንኩት ነው ብለህ የምትለኝ? ኦፍ ኮርስ ያው ለዋይት በቤተሰቡ ልብ በሉ እግዚአብሔር ፈቀደና ከክርስቲያን ክርስቲያን ሆንኩኝ። በቤተሰብህ እስልምና ብሰማ ሙስሊም ሆን ነበር። ወንድምዬ በቃ ጨረስን እኮ። በቤተሰብህ እምነት ነው ክርስቲያን የሆንከው አይደል? ክርስቶስ የሆነው እምነት ማለት ነው። አገባኝ እኮ ስለ መሐመድ አይደለም የጠቀስኩልህ። የቤተሰብህ እምነት ኦርቶዶክስነት ስለሆነ ኦርቶዶክስ ደግሞ በክርስቶስ ነው የምታምነው። ስለዚህ አንተ ክርስቲያን የሆንከው በቤተሰብህ እምነት ነው አይደል? ክርስቶስን ያስከው ክርስቶስን አምኜ ነው እኮ። በቤተሰብህ እምነት ነው ክርስቶስን ያስከው ወይስ ክርስቶስን አንተ አምነህ ነው? አትቀላቅልብኝ። ክርስቶስን እኔ አምኜ ነው። እሺ አሁን በቤተሰብህ አየው፣ ሳይንሱ ገብቷል ማለት ነው። በደንብ ሳይንሱ ገብቷል። እንዴት ምን አይነት ድጥ ላይ እንደቆማችሁ እንዳሳይ ፈልጌ ነው። በቀደም አሁን ክርስቶስን አምኜ ነው አልከኝ። ቆይ ወደ አንተ ጋር ልምጣ። አሁን ደግሞ ክርስቶስን አንተው ራስህ አምነኸው ነው አይደል? ክርስቶስን አምኜ ነው ብለኸኛል። አንተው ራስህን አይደል ያመንከው ክርስቶስን? yes
እሺ አንተው ራስህ ክርስቶስን ያመንከው በ40ኛው ቀን ነው። ቅድም ስለነገርከኝ በ40ኛው ቀን ክርስቶስን አምነው ነው። ክርስቶስን ለማመን ምን ሰማህ? እምነት ከመስማት ነው ብሎ ስለሚል ቅዱስ ጳውሎስ ምን ሰማህ? ስለ ክርስቶስ ምን ሰማህ? በ40 ቀን ስለ ክርስቶስ ምን ሰማህ? ጥምቀቱ ጋር ገና ነን። አሁን ምን ሰማህና አመንክ? ይሄ እምነት የእናት አባት ምንድነው የሰማው? ጥያቄ ልብ ብለህ ስማኝ። ምንድነው የሰማው? ውሃው ጋር እንዳትሄድ፣ ውሃ ውስጥ እንዳትገባ። ውሃ ጋር ለምን ሄዳለህ? ኦፍ ኮርስ ውሃው ጋር እንዳትገባ። ውሃው ጋር ሳትገባ በፊት ስለ ክርስቶስ አምኜ ነው አልከኝ። ከርስ እየወጣ ነው ግን ታውቃለህ። እኔ የጠየቁት ጥያቄ ስለ እምነት ነው። እምነት ብቻ ይዳናል ወይ የሚል ነበር። ወንድምዬ እሱን እኮ ነው የምነግርህ። ምንድነው ሰምተህ ያመንከው? ምክንያቱም ከዚህ ሙቮን የማናረግ ከሆነ አንድ ሰዓት ምን ሰማህ? ስለ ክርስቶስ ምን ሰማህና ነው ያመንከው? እኔ እሺ በጥምቀት ምን ሰማህ? በመንፈስ ቅዱስ ጥምቀቱ ውሃው ገና ነው። የሰማሁትን እየነገርኩህ ነው። ጥምቀት እዚህ ጋር ነው። ጥምቀት እዚህ ጋር ነው ያለው። አንተ እዚህ ጋር እምነት እዚህ ጋር ነው ያለው። አምኜን የተጠመቅኩት ብለህ ጥምቀት እዚህ ጋር ለግድ የለህም። በጥምቀት ምን እንዳገኘ በኋላ ተነግረኛለህ። አሁን ክርስቶስን አምኜ ነው ብለኸኛል። በ40 ቀንህ ምን ሰምተህ ክርስቶስን አመንከው? እሺ በእናት አባቴ እቅፍ ነው የነበርኩት አይደለ? ስለዚህ እና ክርስቶስን በእናት አባቴ እቅፍ የሚመሩኝም እናት አባቴ ስለነበሩ እናት አባቴ ክርስቶስን ያመኑ ናቸው። የእነሱን እምነት ያስኩኝ። ኦኬ አሁን ደግሞ ምን አለ? በቤተሰቤ እምነት ነው። አዎ የእነሱ እምነት እምነቴ ነው። እሺ የእነሱ እምነትህ ነው። አዎ ስለዚህ አንተ ክርስቲያን የሆንከው በቤተሰብ እምነት ነው አይደል? የቤተሰብ እምነት ክርስቶስ ብሎ የሚለውን አትደጋግም ብራዘር። የቤተሰብ እምነት እስላም አይደለም። ክርስቶስ ብለህ አትደጋግም ማለት ጥያቄው ከብዶ ከሆነ ክርስቶስ ጋር ስሙ ጋር ለመደበቅ አትፈክር። እኔ የቤተሰብ እምነት እስልምና ነው አላልኩም። የቤተሰብ እምነት ኦርቶዶክሳዊነት ነው። ኦርቶዶክሳዊነት በክርስቶስ ማመን ነው። ኦኬ ስለዚህ አንተ ያመንከው ወይ ደግሞ ክርስቲያን የሆንከው በቤተሰብ እምነት ነው ክርስቲያን የሆንከው ወይስ ክርስቶስን አምነው ነው ክርስቲያን የሆንከው? ክርስቶስን አምኜ ነው። በቤተሰብ እምነት አይደለም ማለት ነው ክርስቲያን የሆንከው። አንድ እኮ ነው ቤተሰቤ ክርስቶስ። የቤተሰብ እምነት ክርስቶስን አድምጠኝ። የቤተሰብ እምነት ክርስቲያንነት ነው። የቤተሰብ እምነት ኦርቶዶክሳዊ ክርስቲያንነት ነው። ኦርቶዶክሳዊ ክርስቲያንነት እንደሚያምነው ክርስቶስን ነው። እናትህ ራሳቸው ክርስቶስን ስላመኑ ነው ክርስቲያን የሆኑት። እናትህ ክርስቶስን ስላመኑ አንተ ክርስቲያን አትባልም። አው ብለህ የምትለኝ ከሆነ በእናቴ እምነት ማለት እናቴ ስለኔ ክርስቶስን አምናልኝ እኔ ግን ክርስቲያን ሆንኩ ብለህ የምትለኝ ከሆነ ንገረኝ። ካልሆነ ደግሞ የቤተሰብ እምነት ኦርቶዶክሳዊ ክርስቲያንነት ነው። ኦርቶዶክሳዊ ክርስቲያንነት በክርስቶስ ማመን ነው። አንተ ይሄንን ከኦርቶዶክስ ቤተሰብ ስትወለድ በክርስቶስ ማመንን ከየት ነው የሰማኸው? ምን ሰምተህ ነው ያመንከው? ምንድነው ሰምተህ ያመንከው? ህፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው ብሏል። አልተጠየኩም። እሱ ሌላ ነው የሚያወራው። እሱ ስለአንተ ቤተሰብ አይደለም፣ ስለአንተ አይደለም የሚያወራው። እሱ ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው። እሺ እሱኛው ነው መልስህ? ልሂድልህ በሱ እንዳላጥርብ ዙሪያ አሁን እኔ እያልኩ ያለሁት የቤተሰብ በአንተ ክርስቲያን የሆንከው በቤተሰብህ እምነት ነው ወይስ በራስህ እምነት ነው? ክርስቶስን በማመን ነው ክርስቲያን የሆንከው? እምነት የቤተሰቤ እምነት ነው። እምነትህ አንተ ኦርቶዶክሳዊ ነህ፣ ቤተሰብህም ኦርቶዶክሳዊ ናቸው። አንተ የኦርቶዶክስ ክርስቲያን የሆንከው በቤተሰብህ እምነት ነው ወይስ ራስህ ክርስቶስን አምነህ ነው በኦርቶዶክስ እምነት ውስጥ ያለው? የቤተሰቤ እምነት የክርስቶስ ስለሆነ በቤተሰቤ እምነት ወንድሜ ስለዚህ በዘር ነው የተላለፈብህ ማለት ነው። በዘር አይደለም፣ በዘር ነው። ለምሳሌ እነሱ ኦርቶዶክሳዊ በዘር ነው። በዘር ነው። አባቱ ኦርቶዶክሳዊ አባቱ ኦርቶዶክሳዊ ናቸው። ተጠምቄ ልጅነትን ስላገኘው ብቻ ነው። ኦኬ ስለዚህ አሁን የኦርቶዶክስ ክርስቲያንነትን ያገኘው በመጠመቅ ነው አይደል? የልጅነት ጥምቀት ላይ የሚጠመቁ እኮ በመጠመቅ ነው አይደል? ሌላ እምነት የሚመጡ አሉ። አድምጠኝ፣ እኔ ስለ ሌሎቹ አልጠየኩም፣ ስለ አንተ ነው። የአንተን ተወጣው
አንዴ እኔ ልጆች ጋር አንዴ ስለሌሎች ልጆች ጋር እኔ ያልኩ 40 ቀንና 80 ቀን ስለማያስተውሉ ያንተን የጠየቁ ብራዘር እባክህ እኔ የልጅነት ጥምቀት ነው ያገኘሁት እኔ እባክህ እኮ ልክ ነው እኔ መቼ አዋቂ ጥምቀት አልኩ የልጅነት ጥምቀት የእግዚአብሔር ልጅነትን ጥምቀት ነው ያገኘው የእግዚአብሔር ልጅነትን ጥምቀት ያገኘው አንተ ቤተሰብህ ኦርቶዶክሳዊ ስለሆኑ በዘር በኩል ተላልፎብህ ነው ወይ አንዳንዶቹ ላይክ ሙስሊም ሆነው አልጠየቅኩም አንዳንዶቹ ከርከሮ ሆነው ሙስሊም ሆነው አጋዘን ሆነው አትበልብኝ አልጠየቅኩም ያልጠየቅኩህን አታውራ አንተና አንተ ቤተሰብ ውስጥ ብቻ ነኝ ያለሁት ኦኬ አንዳንዶቹ ሙስሊሞች ሆነው ነው አንዳንዶቹ ከርከሮ ሆነው ነው አንዳንዶቹ ጃርቶ ሆነው ነው አትበለኝ አላልኩም አልጠየቅኩም ያልጠየቅኩም ቤተሰብ አትንካ ክርስቶስም ነው ብለህ አትበለኝ ክርስቶስ ነው በኦርቶዶክሳዊነት ስለሆነ በክርስቶስ ማመን ነው በመሐመድ ነው ወይም ታምነህ አላልኩም አልጠየቅኩም ትኩረት አንተና አንተ ቤተሰብ ላይ ትኩረት ክራይስት ላይ ማለት ነው ምክንያቱም በክርስቶስ በማመን ነው ክርስቲያን የሆንኩት ብለህ ስላልከኝ ወይ በቤተሰብ እምነት ነው ክርስቲያን የሆንኩት ብለህ ካልከኝ በቤተሰብ እምነት አይደለም ማለት ክርስቲያን የሆንከው ነው በቤተሰብ እምነት ነው ክርስቲያን የሆንኩት ኦኬ አይ ገብቶኛል ቤተሰብ ክርስቲያኖች ስለሆኑ በቤተሰብህ ኦኬ በቤተሰብህ ሶሪ ብንጫር ትጫታለህ በቤተሰብህ እምነት ማትስ ባይሆን ግን ጥሩ ነው እዚህ ጋር አራ በደምብ ነው የሚሆነው እምነት ክርስቲያን ክርስቲያን ሆንክ እሺ ስለዚህ ቤተሰቦች ክርስቲያን ስለሆኑ ነው አንተ ክርስቲያን የሆንከው አይደል እነሱ ክርስቲያን ስለሆኑ አይደለም እሺ አንተ ክርስቲያን የሆንከው በምን መንገድ ነው ቤተሰቦቼ በ40 ቀን የስጋቴል ያመነ ተጠመቀ ይላል በቤተሰብ እምነት ነው ወይ ክርስቲያን የሆንከው አዎ በቤተሰብ እምነት ነው ወይ ክርስቲያን የሆንከው እግዚኦ አሁን እኮ ይኸውልህ በቤተሰብ እምነት ነው ወይ ክርስቲያን የሆንከው የክርስቶስ እምነት ስለሆነ አዎ እምነቱ የመሐመድ ነው አላልኩም ወንድሜ እሱን አትጥራ ብያለሁ እኔ ያልኩ የቤተሰብ እምነት ኦርቶዶክሳዊነት ነው የኦርቶዶክሳዊነት እምነት በክርስቶስ ማመን ነው ይኸውልህ የቤተሰብ የክርስቲያን መሆን ብቻ አይደለም በነገር ይሄ ትውልድ ነው ወንድሞቼ ይኸውልህ እንዲህ አይነት ትውልድ ነው እያንዳንዱ ኦርቶዶክሳዊ እንደዚህ ናቸው ስትይዟቸው ለምን ውይይት አንቀጥልም ክርስቲያንን ብሎ የሚለው ይሄ ትውልድ ነው ያዕቆብ ጋር ገብቶ ሊያቦካ የሚፈልገው ማለት ነው እምነት ያለ ስራ ከሆነ ሙት ነው ምናምን ነገር ብሎ የሚለው ሰውዬ ራሱ ከመጣ አንተና ቤተሰብ ምን እንዳመናችሁ እንዴት እንዳመናችሁ በምን በኩል አንተ ክርስቲያን እንደሆነ ቤተሰብ አድመጣኝ እኮ ላታውራ እኔ ሳውራ አታውራ እንድታወራ ጊዜ ሰጣው ነኮ ብያልክ ያለው የጠየቁ በቤተሰብ እምነት ነው ወይ አንተ ክርስቲያን የሆንከው ነው ያልኩ አዎ ልብ በሉ በቤተሰብ እምነት ነው ክርስቲያን የሆነው ቤተሰቡ ክርስቲያን ስለሆኑ እሱም ክርስቲያን ሆኗል አይደለም የቤተሰቤን እምነት በጥምቀት ያስኩኝ ያልኩ እንጂ ቤተሰቤ ክርስቲያን ስለሆኑ ብቻ ነው ወንድም ያሳዘንከኝ ግን ብታሳዝኑኝም መፍረስ ያለበት ነገር ፈርሶ ኦኬ በደንብ ወደ ሌላ ለምን አትደማው ወደ ሌላ የት ነው የምንሄደው ይሄ እኮ ነው ላይክ መጻፍ ወዴት ነው የምንሄደው ስለ እምነት እያወራን አርእስቱ በእምነት ብቻ መዳን ብሎ የሚል ነው በኦርቶዶክስ እኮ እሱን እኮ ኦኬ ስለዚህ የት ነው የምንሄደው ከቤተሰብ ውስጥ እምነት ውስጥ ወጥተህ ስለ ቤተሰብ እምነት ማውራት አትፈልግም አንተ ስላመንክበት ክርስቲያን ስለሆንክበት ማውራት አትፈልግም ስለ ኤርሚያስ ልጆች ልታወራ ወይ ደግሞ ሜዳው ላይ ልቀቀኝና አልመለስክልኝም አሁን እሱን አድመጣኝ እንዴት ህፃን ሆኖ እንዴት አንድ በጌታ ወንድምዬ አትረብሸኝ ካቃተህ ማተም የሚባለው ወንድም ታች አለ ኦርቶዶክሳዊ ማለት ለሱ ጊዜ ስጥ ምንም ጥበብ ነው ራሱ ለምን ስለ ራስህ እምነትና ስለ ቤተሰቦችህ እምነት አደባባይ ላይ ወጥተህ ኦርቶዶክሳዊ ክርስቲያንነትን
ያገኘህበትን መንገድ ማብራራት የማትችል ሰውዬ ያዕቆብ መልክ መጽሐፍ ምዕራፍ 2 ቁጥር 14 ይነበብልኝ ብለህ ያለ እምነት የሆነ ስራ ያለ ስራ የሆነ እምነት የሞተ ነው ብሎ ያዕቆብ ሐዋርያው ተናግሯልና ብለህ ልታስረዳን መታተርህ ከስክራች ጀምራልኩ። መነሻ የት ነው አንተ? ያንተ መነሻ ከየት ነው የሚጀምረው? ያንተ ክርስትና ያንተ ክርስቲያን መሆን የወንድማችን የፌዝ ማለት ነው ከየት ነው የሚጀምረው? እየሰለ ከቤተሰቤ እምነት አልከኝ። በቤተሰቤ እምነት ነው ክርስቲያን የሆንከው ወይ ብዬ ስለ አዎ አልከኝ። እሺ አሁን በቤተሰብ እምነት ነው ክርስቲያን የሆነው። ልብ ብላችሁ ስሙ። እሺ ጥምቀቷ ጋር እንምጣ። ጥምቀቷ ጋር እሺ ስትጠመቅ ምን ሆንክ? በጸጋ የእግዚአብሔር ልጅ ሆንኩኝ። የእግዚአብሔር ልጅ ሆነ። ልጅ ዳግመኛ ተወለድኩኝ። ልጅ ሆንክ። ዳግመኛ ተወለድኩ እኮ ዳግም ተወለድክ። ያው ዳግም ስለተወለድክ ነው ልጅ ሆንከው ብራዘርዬ አይደለ? ዳግም ስለተወለድክ ነው ልጅ ሆንከው። ኦኬ ከዛ በፊት የእግዚአብሔር ልጅ አይደለህም። ሳትጠመቅ በፊት የእግዚአብሔር ልጅ አልነበርክም። yes ያው ሳይጠመቅ የእግዚአብሔር ልጅ አልነበረም። ሳይጠመቅ ልጅ አልነበረም። ኦኬ ሳይጠመቅ ልጅ አልነበረም። ሲጠመቅ ግን ልጅነትን አግኝቷል ወንድማችን። ሳትጠመቅ በፊት ክርስቲያን ነበርክ አይደለህም? ሳልጠመቅ በፊት አልነበርኩም። ምክንያቱም አልነበረም። ሳይጠመቅ በፊት ምን አልነበረም? ልብ በሉ። ኦኬ ጨርሰልኛል። ሳይጠመቅ በፊት ምን አልነበረም? ልጅ አልነበረም። ልጅ አልነበርክም ማለት ነው። ልጅ አልነበርክም። የእግዚአብሔር ልጅ አልነበርክም ማለት ነው። የእግዚአብሔር ልጅ ሳትሆን ነው ክርስቲያን የሆንከው? ሳልጠመቅ በፊት ክርስቲያኔ በቤተሰብ እምነት ብለኛል። የእግዚአብሔር ልጅ ሳትሆን ነው ክርስቲያን የሆንከው? ዳግም ሳትወለድ ነው ክርስቲያን የሆንከው? አድምጠኝ። በቤተሰቤ እምነት ክርስቲያን ሆንኩ ይስለ አዎ የቤተሰቤ እምነት ኦፍ ኮርስ አድምጠኝ ወንድምዬ አድምጠኝ። ሳይንሱን አችለውም አልኩ። ያው ህዝብ እያየ ነው የምነግርህ። ያው እያየ እኮ ነው ዝማስ በደንብ ያለው። ኦኬ ስለዚህ ሳትጠመቅ በፊት ክርስቲያን ሆንክ አይደል? ስለ አዎ ብለኸኛል። ከተጠመቅክ በኋላ ክርስቲያን ሆንክ አይደል? ወይ ልጅ ሆንክ አይደል? እግዚአብሔር አላልኩም። ያላልኩትን አታውቅ። እሺ ስለዚህ ሳትጠመቅ በፊት ክርስቲያን ነበርክ አይደል? ሳልጠመቅ በፊት አልነበርኩም። ክርስቲያን አልነበርኩም። ይሄው በቤተሰቤ እምነት ክርስቲያን ሆንኩ ይስለ አዎ ብለኸኛል። የነሱን እምነት ይዤ አድምጠኝ ብራዘር፣ የነሱን እምነት ያስኩት በምንድን ነው? እና ታዲያ የማንን እምነት ልትይዝ ነው? የቤተሰብህን እምነት እየስለ አድምጠኝ። የቤተሰብህን እምነት እያልኩ እየጻፍኩ አውቄ ነው የምጽፈው እኔ። እንደዚህ በየፌርማታው ስለምትክዱ ማለት ነው አውቄ ነው የጻፍኩት። አድምጠኝ ቆይ ወንድምዬ ፌዚ እባክህ እንደው ስለመድኃኒዓለም እያዳመጥኩ ስለመድኃኒዓለም ብዙ የምታወራው ባይ ዘ ወይ እኔ ስለመድኃኒዓለም እኮ ከስክራች ነው የማስጀምረው። የቤተሰብህ እምነት ምን ነበር? ኦርቶዶክሳዊነት ነው አይደል? አዎ ኦርቶዶክሳዊነት የእነሱን እምነት በመጠመቅ አድምጠኝ ቆይ ወንድምዬ። ኦርቶዶክሳዊነት በክርስቶስ ማመን ነው አይደል? አዎ በክርስቶስ ማመን። የቤተሰብህን ነው ያልኩህ። የቤተሰብህ እምነት ኦርቶዶክሳዊነት ነው። ኦርቶዶክሳዊነት ደግሞ በክርስቶስ እሱን በጥምቀት ነው ያገኘሁት። ወንድምዬ አልጠይቅኩም። እኔ ቤተሰብህ ጋር ነኝ ያለሁት። አሁን አንተ እዚህ ጋር ነው ያለው የልጅየው ልጅና አንተ እዚህ ጥምቀትቸው ስትጠመቅ ብትላት ጋር የአንተ ታሪክ የሚጀምረው እዚህ ጋርም ነው እዚህም ጋር ነው። እዚህም ጋር ነው የሚጀምረው። ሁለት ቦታ ላይ ነው። ልብ በሉ። ሳይጠመቅ በፊት ወንድማችን ክርስቲያን ነበር አላልኩም እንዴ? ያው ጽፈ በቤተሰቤ እምነት ክርስቲያን አድምጠኝ። እኩል አደርብብኝ። ህዝብ ይስማ። ከዛ አንተም ደግሞ ተስታወራ እኔም አልደርብብህም። ህዝብ ይስማ። ይሄ ወንድም ብዙ ኦርቶዶክሳውያንም እንደዚህ ናቸው። ሳይጠመቅ በፊት እዚህ ጋር ነው ጥምቀት ያለው። ስትጠመቅ ምን ሆንክ? ሳይጠመቅ በፊት ክርስቲያን አልነበረ። እባክህ ስትጠመቅ ምን ሆንክ ስልህ ክርስቲያን ልጅ ነው ያልከኝ።
ያው ልጅ ነው ያልከኝ የእግዚአብሔር ልጅ ይባላል። ስለዚህ ክርስቲያን ማለት ነው። የእግዚአብሔር ማለት ክርስቲያን ማለት መሆን ማለት ነው። እሺ በቃ በቀነት ልረዳ ክርስቲያን መሆን ነው አይደል? እንደዛ አይደለ? ስልጣን ተሰጥቷቸው ነው የሚለው አይደለ? የእግዚአብሔር ልጆች ሆኑ ዘንድ አይደለም ክርስቲያን እኮ የእግዚአብሔር ልጆች ናቸው ክርስቲያን የሚሆኑት እኮ። እሱን እኮ ነው የምልህ። በቃ ይኸው ክርስቲያን ማለት ነው። ባልጠመቅስ ኖሮ እናትና አባቴ ክርስቲያን ስለነበሩ ነው ክርስቲያን። ወንድምዬ ቆይ ስትጠመቅ ልጅ ሆንክ። ልጅ መሆን ማለት ክርስቲያን መሆን ማለት ነው አይደል? ባጭሩ የእግዚአብሔር ልጅ ሆንኩኝ፣ በክርስቶስ ክርስቲያን ተባልኩኝ። ያ ግድ የለም በክርስቶስ ክርስቲያን ተባልኩ። በጸጋ የእግዚአብሔር ልጅ ይኸው በጸጋ የእግዚአብሔር ልጅ። ስትጠመቅ ደግሞ ልጅ ወይንም የእግዚአብሔር ልጅ ወይንም ክርስቲያን አንድ ነው እኮ ክርስቲያን ሆንክ ማለት ነው። ክርስቲያንም በጸጋ የእግዚአብሔር ልጅ መሆን አንድ ነው። እሺ ስትጠመቅ ነው ክርስቲያን ሆንከው፣ ስትጠመቅ ነው የእግዚአብሔር ልጅ ሆንከው አይደል? አንድ ነው። እሺ ከመጠመቅ በፊት የእግዚአብሔር ልጅ ነህ ወይስ ክርስቲያን ነህ? ከመጠመቅ በፊት አይደለሁም። የእግዚአብሔር ልጅነትን በጸጋ አላገኘውም። ክርስቲያንም አይደለህም። ክርስቲያንም አይደለህም። የእግዚአብሔር ልጅነትንም ገና አላገኘም ሳትጠመቅ በፊት። ስለዚህ ሳትጠመቅ በፊት ክርስቲያን አይደለም፣ የእግዚአብሔር ልጅ አይደለም። ያንተ የእግዚአብሔር ልጅነትና ክርስቲያንነት የጀመረው ጥምቀት ላይ ነው ማለት ነው። ጥምቀት ላይ ነው። በጣም ጥሩ ታንክ ዩ ሳየው ጥምቀት ላይ ነው ያንተ የእግዚአብሔር ልጅነት እና ክርስትና የጀመረው ማለት ነው። እሺ እዚህ ጥምቀት ውስጥ ለመግባት ይህንን የእግዚአብሔር ልጅነትና ክርስቲያንነትን ለማግኘት ከመጠመቅ በፊት ማመን ነበረብህ አይደል? ማመን ነበረብህ። ምን አመንክ? ምን ሰምተህ አመንክ? ክርስቶስ። ምን ሰምተህ አመንክ? ምን አልከኝ? ምን ሰምተህ አመንክ? እኔ የእናት አባቴን እምነት የእናት አባትህን እምነት ሰማህ? ክርስቶስ እነሱ የሚያምኑት እኮ ሰማህ አይደል? ክርስቶስን በዛ ሰዓት እኔ በ40 ቀን ሰማህ አይደል ወይ ነው ብየመለስ። ሰማህ አይደል? በ40 ቀን ምንድነው የምሰማው እኮ? ታዲያ ሰማሁ እያልከን እኔ ምን አመንክ ብዬ ስልህ እንዳልኩ እኮ ምን ሰምተህ ነው ያመንከው? አንድ ልጅ በ40 ቀን ምን ሰምተህ ነው ያመንከው? ቀጥታ ወንድምዬ ምን ሰምተህ ነው ያመንከው? የሚጠባው የሚጠጣው የሚተኛው ምናምን ብላት በላይ ምን ሰምተህ ነው? በ40 ቀን ምን ሰምተህ ነው የቤተሰብ እምነት ክርስቲያን? በ40 ቀኔ በእናት አባቴ እቅፍ ነኝ። ክርስቶስ በእናት አባቴ እቅፍ ላይ ነው ያደረገኝ። ስለዚህ የእነሱን እምነት ያስኩኝ። በመጠመቅ የእነሱን እምነት ያስኩኝ። ክርስቶስን አመንኩኝ። ክርስቶስን አመንኩ። አድመጠኝ። እሺ አድመጠኝ። ኦኬ በእናትህና በአባትህ እቅፍ ላይ ሆነህ ወደ ሌላ ውይይት ለምን አንሄድም? ኤርሚ በእውነት የለም መድኃኒዓለምን አንሄድም። ስለ እምነት ነው ቤቱ፣ አርስቱ ስለ እምነት ነው። ማርያም ታማልዳለች አታማልድም ብለን እንድል ነው። የለም ስለ ታቦት የለም። ስለ እምነት ብዙ ነገር ነው። ስለ ዳናችሁበት የእግዚአብሔር ልጅነትን ክርስትና ስላገኘህበት ነው። የለም እና መብል መጠጥማ ትወዳላችሁ እናንተ። አንሄድም። መብሌን መጠጤን የበላ የጠጣ ነው። አድመጠኝ ወንድምዬ፣ አንሄድም። በቃ ካቃተህ እታች ያለው ወንድምህም ተስፋ ቆርጦ ወጣ። አካሄድህን ሲያየው ጉባኤ ሁሉ አለመበተኑ በጣም እግዚአብሔር እንትን ብሎ ነው። አሁን እናት እቅፍ ላይ ያለው የ40 ቀን ልጅ ፌዝ፣ እናት እቅፍ ላይ ያለው ፌዝ ምን ሰምተህ ነው? ወይ ደግሞ በምን መንገድ ነው? ጥሩ ልመልስ ወይ ምን ጠይቆ ነው? በምን መንገድ ነው? በምን መንገድ ጨርስና ኤርሚ ከዛም አደራርብብን። አሁን ታዲያ እኔ ጨርሼ መስጠት አቅቶኝ ነው ለአንተ ገብተህ አንተ ጨርስና አወራለሁ ብለህ የምትለኝ? ስጨርስ እኮ እሰጥሃለሁ እየተረማመጣ። በምን መንገድ ነው? በእናትህ እቅፍ ላይ ያለውን የእናትህን እምነት የአባትህን እምነት ኦርቶዶክሳዊነትን እምነት በምን መንገድ ነው የተቀበልከው? በ40 ቀን ማለት ነው። በምን መንገድ ነው የተቀበልከው? በ40 ቀን ብሎ ነው። በጥምቀት የእናት አባቴን እምነት በጥምቀት ነው የተቀበልኩት። በጥምቀት አንተ ክርስቲያን የሆንከው ከተጠመቅክ በኋላ ነው ሳትጠመቅ በፊት ነው? ከተጠመቅኩኝ በኋላ። ከተጠመቅክ በኋላ ኦኬ። ሳትጠመቅ በፊት ክርስቲያን አልነበርክም?
ትክክል። ኦኬ ክርስቲያን ሳይጠመቅ በፊት ክርስቲያን አልነበረም። በፊት ክርስቲያን አልነበርክም ማለት ነው። ከተጠመቅ በኋላ ነው የክርስቲያን ሆንከው። ካልተጠመቅ በፊት ሳትጠመቅ በፊት ክርስቲያን አልነበርክም። ኦኬ እዚህ ጥምቀት ጋር ለመምጣት ለመጠመቅ በመጀመሪያ ማመን አለብህ አይደል? አዎ ማመን ያመነ ከዛ የተጠመቀ ነው አይደል ብሎ የሚለው? እሺ ለማመንና እዚህ ክርስትና ውስጥ ለመግባት በመጠመቅ የእግዚአብሔር ልጅነትን ለማግኘት በመጠመቅ የእግዚአብሔር ልጅነትን ለማግኘት እዚህ ጥምቀት ውስጥ የመጣው በማመን ነው አይደል? አዎ በማመን ነው። በማመን ነው። በማመን ነው። ምንድነው ያመንከው? ያመንኩት ይሄው አሁን እኔ የምነግርህ ማለት ነው ክርስቶስ የእግዚአብሔር ልጅ እንደሆነ። አይ ክርስቶስ የእግዚአብሔር ልጅ እንደሆነ ነው ያመንከው? አዎ። እሺ በ40 ቀንህ ነው አይደል ይሄን ሁሉ ያመንከው? እናልከኝ በ40 ቀንህ ነው የተቀበልኩት መንፈስ ቅዱስ ገልጦልኝ። አሁን ወንድሜ በ40 ቀንህ ነው አይደል? አድመጠኝ በ40 ቀንህ ነው አይደል? በክርስቶስ ማመንን አምነህ ምንድነው ያመንከው ብዬ ስለ በክርስቶስ ማመንን አልከኝ። ስለዚህ በክርስቶስ ማመንን ያመንከው በ40 ቀንህ ነው አይደል? ምክንያቱም ጥምቀትህ ከ40 ቀን የውሃን ጣዕም ከጁስ ጣዕም ስለጣም አልጠየኩም እኮ እንደዛ ያመንከው ከመጣ ገና እኮ ወደ ጥምቀት ልትሄድ ነው። ገና ይኸውልህ እዚህ ጋር ማመን ነው ብያለሁ። ከዚህ ብንወጣ ቁጥሩ ነበርሽ። ኧረ የት ነው የምንወጣው? የት ነው ሁሉ እንደዚህ ነው የሚሉት። እነ ልደተ ቃል እና አክሊለ ሁሉ ሲያዙ ከዚህ ብንወጣ ነው የሚሉት። የት ነው የምትወጣው? ከዚህ ወጣ ምን ልናወራ? ቆይ አድመጠኝ። ችግር የለውም አትበለኝ ደግሞ መልሰህ ከዚህ አስወጣኝ ነው እያልክ ያለው። ምን አስወጣሃለሁ ወንድምዬ? አይ ሰዓቱን ነው ኤርሚ። አይ ግድ ነው ሰዓቱ ይበላ በቃ ይበላ ይለቅ። ሰው እንቅልፉ ከመጣ ራሱ ይበተን። ሂዱ እዚህ ያላችሁ የደከማችሁ ሰዎች ሂዱ። በቃ ዛሬ ከዚህ ውስጥ አንወጣም። ገስት ላይ ያላችሁ ነዳጊ ለሜርት ከደከማቸው ሂዱ ውጡ። በቃ እነሴቭ ሁሉ ማለት ነው። እኔ እናንተ ብቻችን እስክንቀር ድረስ መንግስቱ ኃይለ ማርያም አንድ ጥይት እስኪቀር ድረስ እንዋጋለን ብሎ እንዳለ እኔ እናንተ አንተም ይሄንን ክርስትና ልታስረዳኝ እኔም ደግሞ እግዚአብሔር ቃል ብሎ የሚለውን ትል በቃ እዚሁ ዘመን ይለቅ። ኦኬ ስለዚህ አሁን እዚህ ጋር ያለው በእናቱ ቅፍ ላይ ያለው ማሙሽ ፌዝ ማለት ነው። እዚህ ጥምቀት ጋር ሊመጣ ነው። ጥምቀት ጋር ከመምጣቱ በፊት ለመጠመቅ መጽሐፍ ቅዱስ አንድ መስፈርት ያስቀምጣል። ምን የሚል የሚጠመቅ ሰው ማመን አለበት ብሎ ቅድሚያ ፕሮሲጀሩን አስቀምጦታል። ያመነ የተጠመቀም ብሎ ስለሚል ማለት ነው። ስለዚህ ወንድማችን በእናቱ ቅፍ ላይ ያለው የ40 ቀን ፌዝ ለመጠመቅ ወደ ጥምቀት ከመሄዱ በፊት ማመን ይጠበቅበት ነበርና ምንድነው ያመንከው ብዬ ስለው ምንድነው ነው ያልከኝ? ምንድነው ነው ያልከኝ? ምንድነው ያመንከው ብዬ ስለው ምንድነው ነው ያልከኝ? እዚህ ጥምቀት ጋር ሳትመጣ በፊት ምንድነው ያመንከው? ክርስቶስ ኢየሱስን ክርስቶስን ያመንከው። ክርስቶስን ለማመን ክርስቶስን ብለህ ስላልከኝ ለማመን ክርስቶስን ለማመን ምን ሰማህ? ስለ ክርስቶስ ምን ሰማህ? ምን ሰማህ ስለ ክርስቶስ? ና ተመልሰህ ፌዝ ና ይሰማል። ኦኬ ማል ላይ ኔትወርክ ይሰማል አይደለ? ይቅርታ። አዎ ተሰማል። አዎ ምንድነው ያልከኝ? ክርስቶስን ለማመን ብለኝ ምንድነው የሰማው? ምን ሰማ? ስለ ክርስቶስ ምን ሰማ? ክርስቶስን ያመንኩት ያ ጥሩ ነው። ክርስቶስን ለማመን ምንድነው የሰማው? ምንድነው የሰማው? እሺ ያመንኩትን የሰማሁት አሁን ነው። አይ እኔ ያልኩህ ክርስቶስን ለማመን ምንድነው የሰማው? ለይልኝ ነው አይደል? ምንድነው የሰማው? በ40 ቀን ኤርሚ ቀላል እኮ ነው። በ40 ቀን ምንድነው የምሰማው? እስቲ ንገር። ስለዚህ የ40 ቀን ሕፃን ልጅ መስማት አይችልም ማለት እናልከኝ? የ40 ቀን ሕፃን ልጅ መስማት አይችልም እያልከኝ ነው? አይችልም። አዎ የ40 ቀን ሕፃን እኮ ቆይ የ40 ቀን ሕፃን መስማት ምን አይችል መስማት አይችልም ማለት ነው። ምን ያህል ግን ከርስ እንደራቀን ግን ኤርሚ ኧረ በፍጹም ብቻ ይድናል አይደለም ነበር። እዛ ውስጥ ነው እየዋኘንበት ያለ ነው። መዳንህ ጋር ለማምጣት እምነትህ ላይ መፈተሽ አለበት። ስለዚህ የ40 ቀን ሕፃን ልጅ መስማት አይችልም ማለት
ስለዚህ መስማት ካልቻለ ይሄ ሕፃን ልጅ ክርስቶስን አድመጠኝ። እኔ ስለመብላት አልጠየቅኩም። ቅቤ ነው የሚወጣው፣ የእናቱን ወተት ነው የሚጠባው፣ የእናቱን ጡት ነው የሚጠባው። እንጀራ እየፈተፈተ ታጎርሷለች ብዬ አላልኩም። ሌላ ያልተጠየቀው ጋር ትሄድ ብራዘር። የ40 ቀን ሕፃን ልጅ መስማት አይችልም ብለኛል። መስማት ባልቻልክበት መጽሐፍ ቅዱስ ምንድነው የሚናገረው? ሮሜ መጽሐፍ ምዕራፍ 10 ላይ አንድ ቃል አንብብልህ። ማንም አድመጠኝ ወንድምዬ፣ አድመጠኝ። ዛሬ የተረገመ ቀን ሆነብህ አይደል? በጣም የተረገመ ቀን ሆነብህ። እሺ የተባረከ ቀን ከሆነ ጥሩ ነው። የተረገመ ቀን አንዳንዴ የተረገመ ቀን ይሆናል። ምን ብዬ ነው ምናምን ነገር ብለህ ማለት ነው። እሺ እንደዚህ ይላል መጽሐፍ። ይኸውልህ ብራዘር፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል። መዳን ምን ላይ የተንጠለጠለው? በልብ በማመን ላይ። ልብ በል ወንድምዬ ፌዝዬ፣ በማመን ላይ። በምን? በልብ በማመን ነው። ኦኬ፣ በልብ በማመን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። የአፍ ምስክርነት የአፍ ምስክርነት። ይህ ጳውሎስ የሚባል ሐዋርያ ጥርጥር አድርጎት እኮ ነው ሄደው የመዳኑን ጉዳይ ለሃይማኖተኞች እንዳይመች አድርጎት ማለት ነው። መጽሐፍ በእርሱ በሚያምን አያፍርም ይላልና። ኦኬ፣ በአይሁዳዊና በግሪክ ሰው መካከል ጆኒ ስቶፕት ልዩነት የለምና አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናልና ካለ በኋላ እንዲህ ይላል። አሁን ልብ ብለህ ሰማኝ ፌዚ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ ይላል ጳውሎስ ይህን ቃል ማውጣት ነበረበት። እንደዚህ መጻፍ አልነበረበትም። በተለይ ለኦርቶዶክሳውያን ራስ ምታት ነው። እደግመዋለሁ። አታውራ፣ እኔ ነኝ የማወራው። ቃሉን እኔ የሚያወራው አሁን አንተ አዎ ልክ ነህ፣ እምቢ አሻፈረኝ ምናምን ማለት የለብን። በቃ ዝም ብለህ ስማ የእግዚአብሔርን ቃል። ከዛ በኋላ ላይ እኔ የተናገርኩት ትክክል ካልሆነ ታፈርሰዋለህ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ጥያቄ ምልክት፣ ለጥያቄው መልስ መሰጠት አለበት ካለ በኋላ ባላመኑትስ እንዴት ያመን ባልሰሙትስ እንዴት ያምናሉ ይላል ጳውሎስ። ጌታ ይልህ ብለን በለው። ባልሰሙት አበለሻሸው እኮ ነገሩን ሁሉ። እንዴት ያምናሉ? እቺ በጣም መሰመር አለበት ብራዘር። ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ዋት ለማመን ሰባኪዎችን መስማት አለባቸው። ሰባኪዎቹ ደግሞ መጥተው የሚነግሯቸው ስለማን ነው? ስለ አርሴማ ስለ ምናምን ሳይሆን ስለ ጌታ ነው። ትክክል። ኦኬ። ስለዚህ ያለ ሰባኪስ እንዴት ይሰማሉ? አሁን አንተ ከህፃኑ ጋር ልንመጣ ነው። አሁን ትክክል ብለህ ያልከው ህፃኑ ፌዝ አሁን በኋላ ትክክል ነው ብለህ ያልከው በኋላ ለምን ከዚህ ውስጥ አንወጣም ብለህ እንዳትለኝ። ኦኬ አድመጠኝ። ኦኬ አድመጠኝ። ኦኬ ስለዚህ ሚዩት አድርገው። መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩስ እንዴት ይሰብካሉ አለ። ሰባኪዎቹን ማለት ነው። እነኚህ ሰባኪዎች ውስጥ ካልተላኩ እንዴት ይሰብካሉ አለ። ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስ ጌታ ሆይ ምስክርነታችንን ማናመነ ብለዋልና። እንግዲህስ ምን ይላል? ቺ ቃል ሲያንብባት ወንድማችን ፌዝ አንብበው ሲገደል በየማከል ልክ ነው። አዎ ልክ ነው። አንድ ነው ምናምን ስትለኛ ነበር። አንብባት ምን ይላል? ኦኬ አንተ አንብበው፣ ችግር የለውም። እርዳኝ ደከመኝ። ቁጥር 17 እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ኦኬ እምነት ከምንድን ነው አለ? እምነት በምንድን ነው አለ ጳውሎስ? ፌዝ
በመድኃኒዓለም ዝም አትበለኝ። ስለ ማርያም ዝም አትበለኝ። ኔትወርክን አሁን እዚህ ጋር ኔትወርክን አሁን እኔ ላይ የሚቀልደው ወይስ ሰውየው ነው የሚቀልደው? እምነት በጥምቀት ነው ወንድምነት። አይ ቶ ዛሬማ አንተ ነህን አርዕስት ብዙ ጊዜ አንተ የምታነሳው አርዕስት እንደዚህ ራስን ታጥየው ነው። ከዚህ ውስጥ እንውጣ እኮ እያለ ነው ወንድማችን። ፌዝ ና ተመለሰ። ቴንኪው ኔትወርኩ ሊሆን ይችላል። እሺ እንግዲህስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አለ አይደል ፌዝዬ? ፌዝ አዎ አሁን ሰማህ። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አይደል ያለው ቅዱስ ጳውሎስ? አነበብኩት አይደለ? አዎ ቅዱስ ጳውሎስ እምነት አድመጣኝ። ቅዱስ ጳውሎስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አለ አይደል? እውነት ነው። ኦኬ ያንተ እምነት ያንተ የህፃኑ በእናቱ ቅፍ ላይ ያለው የህፃኑ የፌዝ የ40 ቀኑ ህፃን ፌዝ እዚህ ጋር ጠመቃለሁ ብሎ የሚውተረተረው ፌዝ እምነቱ በምን ላይ የተመሰረተ ነው? በመስማት ላይ ነው ወይስ ካለ መስማት ነው? በክርስቶስ ነው። በክርስቶስ አይደለም። በመስማት ነው። ከመስማት ነው ወይስ ከምንድን ነው የመጣው? የምትሰማው ነገር አለ። ክርስቶስን ከማመን በፊት ስለ ክርስቶስ የምትሰማው ነገር አለ። ስለዚህ የአንተ እምነት የተመሰረተው በክርስቶስ ላይ ቢሆንም ክርስቶስን ያመንከው ከመስማት ነው አይደል? አዎ። ስለ ክርስቶስ ሰምተሃል ማለት ነው። አዎ። ከመጠመቅ በፊት ከመጠመቅ በፊት ስለ ክርስቶስ ሰምተሃል? አዎ። እሰየው። ከመጠመቁ በፊት ልብ በሉ። አዎ። ከመጠመቁ በፊት ስለ ጌታ ሰምቷል። ትክክል። ስለ ጌታ የሰማው በ40 ቀን ነው አይደል? በ40 ቀን ከዛም በፊት ከተወለዱ ጀምሮ ስለ ጌታ ሲወራ ነበር። አይ እኔ አልጠይኩም አይደል? ገና ጥምቀት ጋር አልደረስክም ወንድሜ። ጥምቀት ጋር አልደረስክም። ጥምቀት ጋር ለመድረስ በመጀመሪያ ከመጠመቅህ በፊት ብያለሁ። ከዛ በፊት ከዛ በኋላ ዓለም ሳይፈጠር አትበለኝ። አልነበርክምና ማለት ነው። ኦኬ ከመጠመቅህ በፊት ወንድሜ ከመጠመቅህ በፊት ነው ስለ ጌታ የሰማኸው። አዎ። ይሄ ማለት በ40 ቀን እድሜ ውስጥ ማለት ነው። አዎ። እሺ አንተ ጋር እንድትሰማ የእግዚአብሔርን ቃል መስማትም በእግዚአብሔር ቃል ነው ይላል አይደል? አዎ። የእግዚአብሔርን ቃል ሰምተሃል። ከመጠመቅ በፊት ስለ ጌታ ከመጠመቅ በፊት ስለ ጌታ የእግዚአብሔርን ቃል ሰምተሃል ወይ ደግሞ ቃል ሰምተሃል። እሺ የእግዚአብሔርን ቃል ማለት ነው። አዎ ሰምተሃል። ምን የሚል ስብከት ነበር የተሰበከልህ ከመጠመቅ በፊት የእግዚአብሔርን ቃል ስትሰማ? ሰባኪውን አታስታውሰኝ። የተሰበከልህ ቃል ምን ነበር? ሰባኪውን ተወው። ልጀምርልህ። አይ ሰባኪውን ተወውና በዛ የ40 ቀን እድሜ ውስጥ ሆነህ የተሰበከልህ ቃል ከወንጌል ነው ከመልእክት ነው? የትኛውን ክፍል ነበር የሰበከህ? ከመጠመቅ በፊት የሰበከ ሰባኪውን አታስታውሰውም? ላታስታውሰው ይችላለህ። ቃል ነውና ምን ነበር የተሰበከው ቃል? መሰረታዊ እምነት የሃይማኖት መሰረቴን ተሰብኮልኛል። የተሰበከልህ ምንድነው የተሰበከልህ? የሃይማኖት መሰረት የሆነውን ማለት ነው። የሃይማኖት መሰረት ምንድን ነው? በጣም ጥሩ። አንድ አምላክ በሚሆን በአብ በወልድ በአንድ አምላክ እናምናለን። ማን ይሄንን የሰበከልህ? ማን የሰበከልህ? እንዳልከኝ ማን የሰበከልህ ይሄንን? እንግዲህ ጥምቀቱ ሲከናወን ማን የሰበከልህ? ጥምቀቱ ጋር ገና አልደረስክም። ማን የሰበከልህ? ጆሮ ሆነው ማን የሰበከልህ? ቅዱስ ጳውሎስ ብሎ ባለበት መሰረት የእግዚአብሔርን ቃል አልሰማህም ማለት ነው። አንተ ስለ ሃይማኖት ነው የሰማኸው። ስለ ሃይማኖት ድርጅት ነው የሰማኸው። የመጽሐፍ ቅዱስ ቃል ነው። አድመጠኝ። ይኸው ቅዱስ ጳውሎስ የሚለው ስለ አንድ አምላክ አብ ወልድ መንፈስ ቅዱስን ሲሰማ ስለ ክርስቶስ ሰብኳል ማለት ነው። የእግዚአብሔር ቃል ነው። ስለ አንድ አምላክ ስለ አብ ስለ ወልድ ስለ የሃይማኖት መሰረቱ አድመጠኝ። ምንድነው እምነትህ ከመስማት ላይ እንደተመሰረተው ወይ ስለ አው ብለኛል። ምንድነው የሰማው ብዬ ስለ የእግዚአብሔርን ቃል ነው የሰማው ወይስ ምንድነው የሰማው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃልን መጥቶ ያሰማህ ማን ነው? ሰባኪ ነው አይደል? ካህኑ ሊሆን ይችላል። ያው ካህኑ ሰባኪ ነው ወይ ካህኑም በል ካህኑ መጣና የ40 ቀን ህፃን ልጅ የሆነውን ፌዝን
ካህኑ መጥቶ ተልኳልና ቃል እግዚአብሔር እንዲሰብክ ወደ 40 ቀኑ ሕፃን ልጅ ወደ ፌዝ ጋር መጣና ሰበከህ። ምን የእግዚአብሔርን ቃል ማለት ሰበከህ። የተሰበከልህ የእግዚአብሔር ቃል በእለቱ ከየትኛው ወንጌል ላይ ነበር ያነበበው? ወጣ? እሺ ልጠብቀው፣ ምናልባት ኔትወርክ ሊሆን ይችላል። የተሰበከልህ የእግዚአብሔር ቃል ክፍሉ ከምን ላይ ነበር የተነበበው? ከወንጌል ወይ ከመልእክታት? እዚህ ጋር ጽፌ ልጠብቀው ከመጣ እርሚ ለምን አስወረድከኝ ይላል። እኔ እንኳን ኢቭን ከዛ በፊት ልኬለታለሁ ሪኩዌስት እና ሰበብ አታብዛ ብራዘር። እስካሁን ማንንም እያስወረድን አይደለም። እሺ ማንም አያስወርድም ብራዘር፣ ማንም አያስወርድም። ኔትወርኩ ሊሆን ይችላል የሚያስወርድ። ኦኬ ምን አልከኝ ወንድማችን? የተሰበከልኝ ብለህ ስላልከኝ የተሰበከልኝ ምንድን ነው ብዬ ስልህ የእግዚአብሔርን ቃል ነው ወይ ብዬ ስልህ በቅዱስ ጳውሎስ መልእክት መሰረት አዎ አልከኝ። የእግዚአብሔርን ቃል ማን ሰበከልህ ብዬ ስልህ ካህኑ አልከኝ፣ ወይ ሰባኪው ማለት ነው። መምህሩም በለው መምህሩ ያ አጠቃላይ አገልጋዮች በቃ ሰባኪ ወይ መምህር ወይ ቄስም ወይ ቆሞስም ወይ ዲያቆንም ሊሆን ይችላል፣ ጳጳስም ሊሆን ይችላል። ኦኬ ካህኑ መጣ ለ40 ቀኑ ለፌስ የ40 ቀን ልጅ ስለሆነ ለፌስ የእግዚአብሔርን ቃል ሰበከህ። በእለቱ የተነበበው ክፍል መጽሐፍ ቅዱስ የእግዚአብሔር ቃል ብሎ ስላልክ ማለት ነው። ቄሱ ገልጦ ያነበበው የእግዚአብሔር ቃልና አንብቦ የሰበከ የእግዚአብሔር ቃል ከወንጌል ነው ወይ ከመልእክታት ነው ያነበበው? በጣም ጥሩ። እንግዲህ ከወንጌልም አለ ከመልእክታትም አለ። የምታስታውሰው ንገረኝ። በ40 ቀን የተሰበከልህን። በ40 ቀን የተሰበከልኝን? አዎ ስብከቱ በጣም ጥሩ። የመጀመሪያ ቀን የሰማኸው የእግዚአብሔር ቃል ከ40 ቀን ገና ጥምቀት ጋር ልትሄድ ነው እኮ። ሌድ እኮ ነው። አዎ እሺ። ምን ነበረ የተሰበከው? ከወንጌል ወይ ከመልእክታት? አንደኛ ክርስቶስ የእግዚአብሔር ልጅ። ክፍሉን ንገረኝ፣ ጥቅሱን አስታውሰን። የ40 ቀን ልጅ ሆነህ ቄሱ መጥቶ ከአንተ ጋር እንግዲህ ወገኖቼ ዛሬ ወይ አንተ ሕፃን የ40 ቀን ሕፃን ዛሬ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ማቴዎስ የምትማረው አይደለ? አድምጠኝ። ቃለ እግዚአብሔርን ሰምቻለሁ ሰብኮኛል ብለሃል። የሰበከ ቄሱ መጥቶ ሲሰብክ የጠቀሰው የእግዚአብሔር ቃል ክፍሉ ከወንጌል ላይ ከመልእክታት መጀመሪያ ጥቅሱን ንገረን። ትምህርት እኮ ትማራለህ አይደል እንዴ? አዎ ትምህርት ማራል። ትምህርቱን ሲጠቅስ መጽሐፍ ቅዱስ ክፍል ያነባል። የተነበበው የመጽሐፍ ቅዱስ ክፍል ከየትኛው ላይ ነው? አምጣው። ላይክ አትበለኝ። በዚያን ቀን ካህኑ መጥቶ የአንተ 40 ቀን ሕፃን ልጅ ሆነህ በማሚ ቅፍ ላይ ሆነህ የእግዚአብሔርን ቃል ሰብኮኛል ብለሃል። የተሰበከልህ የመጽሐፍ ቅዱስ ክፍል ከወንጌል ወይ ከመልእክታት የትኛው መጽሐፍት? ምዕራፍ ስንት? እሺ እንቀጥል። የዮሐንስ ወንጌል ምዕራፍ 3 እንሂድ። የዮሐንስ ወንጌል መጽሐፍ ምዕራፍ 3 ዮሐንስ 3 እሺ ቁጥር ስንት ላይ ነው የሰበኩ? ከቁጥር 1 እስከ ቁጥር ስንት ድረስ አነበቡ? የ40 ቀን ሕፃን ልጅ ሆነ። እሺ ስብከቱ ብዙ ነው፣ ብዙ ነው። ብዙ ነው። ምዕራፍ 3 ላይ ተንተርሶ አንደኛው የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ላንብብልክ። ኖ አይደለም። የዛን ቀን አሁን አንብብልኝ አይደለም ያልኩ። የዛን ቀን የሰበኩ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ከቁጥር 1 እስከ ስንት ነው ያነበቡት? ቄሱ እያስታወስከን እኮ ነው። ስለ ቄሱ አይደለም ማለት ትምህርት ነው እንዴ? እኔ ስለ ቄሱ ነው። ስለ ቄሱ መተው ለ40 ቀኑ አድምጠኝ። ቄሱ መተው ለ40 ቀኑ ሕፃን ልጅ ለፌዝ አሁን እዚህ የሚያወራን ፌዝ ያኔ 40 ቀን ሕፃን ልጅ ነበር። ገና ወደ ጥምቀት ልትሄድ ነው። ወደ ጥምቀት ከመሄድ በፊት የእግዚአብሔርን ቃል መተው ሰበኩ። አደርብብኝ። ኢማጂን ላይክ ምናምን ነገር አደርብብኝ። ላይክ ኢማጂን ምናምን ነገር የሚባል ነገር የለም። የተሰበከልህን ነው ንገረኝ ብዬ ስለ ተሰብኮልኛል አልከኝ። ወሬት ወደ ጥምቀት ከመሄድ በፊት ከመጠመቅ በፊት አምኛለሁ ብለኛል። እድሜ ስንት ነው? 40 ቀን። የ40 ቀኑ ሕፃን ልጅ በቅዱስ ጳውሎስ መልእክት መሰረት እምነት ከመስማት ነው። ይህን እኔ ጳውሎስን መልእክት ማነው ጀግና ቢሰረዝ አይመስላችሁ? ብናወጣው ለኦርቶዶክሳውያን ቢወጣ ጥሩ ነበር። አይወጣም። ማ ጀግና ነው የሚያወጣው? ማ ወንድ እናቱ የወለደችው ያወጣል? እምነት ከምንድን ነው ይላል? ከመስማት ነው።
መስማትም በገድላትና በድርሳናት አድመጠኝ ሳወራ አደርብብኝ የጠየኩን ጥያቄ መልስ። ይሄ ነው አየህ፣ መሰረትህን እንኳን አታውቀውም። መሰረትህን አታውቀውም 100% አታውቀውም። መነሻ እውነቱን ስነግር ማለት ነው። በአሁን እኔም አንተ የምንመዘነው እኔም በኋላ ስጠይቀኝ እንዴት እንደምመልስ ላሳያለሁ ማለት ነው። ማንም ይሁን ማንም የሚመዘነው ኦርቶዶክስ ይሁን ጴንጤ ካቶሊክ ይሁን ማንም የሚመዘነው በሐዋርያው ትምህርት ነው። ሐዋርያው ምን አለ? እምነት ካለ መስማት ነው የሚጀምረው አላለም። እምነት ካለ መስማት ነው የሚጀምረው አላለም። እምነት ከመስማት ነው፣ መስማትም በተረታ ተረት ነው አላለም። በእግዚአብሔር ቃል ነው ይላል። ስለዚህ አንድ ሰው እምነቱ የሚጀምረው በመስማት ነው። ምን እንደሚሰማው ያ ሰው የእግዚአብሔርን ቃል። የእግዚአብሔርን ቃል ማን ነው የሚያሰማው? ሰባኪ። ካልተላኩ እንዴት ይሰብካሉ ብሏልና። ኦኬ። ባልሰሙትስ እንዴት ያምናሉ ይላል። አይ ጳውሎስ ባልሰሙት እንዴት ያምናሉ ይላል። አረ ጳውሎስ አልሰማም። አንተ ነገሩን ሁሉ ስራህን ጨርሰህ የዛሬ 1900 ዓመት ስራውን አጠናቆ ሄዷል። በመንግስተ ሰማያት አርፏል። ጳውሎስ አልሰማህም። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሰው ሳያምን ማለት ሳይሰማ ማመን ይችላል። ስለዚህ ጳውሎስ ካንተ ትምህርት ጋራ ተጋጭተናል እኛ ኦርቶዶክሳውያን። ለምን? አንተም ሰው የሚያምነው በመስማት ነው ብለናል። ጳውሎስ ባልሰሙትስ እንዴት ያምናሉ? ያው ፌዛ አለ እዚህ ጋር ቅዱስ ጳውሎስ መቼም አይሰማኝ እንደሚሰማኝም አስቤ አይደለም ማወራው። ወንድማችን ፌዛ አለ ሳይሰማ ነው አመንኩ ብሎ የሚለን። ሰምቻለሁ ብሎ ካለ ህፃኑ ጋር እንሂድ። ካህኑ መጡ ለ40 ቀኑ ለፌዝ ሰበኩት። ምን? የእግዚአብሔርን ቃል ሰበኩት። የእግዚአብሔርን ቃል ሲሰብኩት አመነ። ወንድማችን ፌዝ ማለት ነው። የተነበበው ክፍል ምንድነው ብያልኩት ከወንጌል አለኝ። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 1 አለኝ። እሺ ከዛ ሰበኩ ዮሐንስ ወንጌል መጽሐፍ ምዕራፍ 3 አይደል? በወቅቱ ሰበኩ። ወንድማችን ፌዝ ማይክን ክፈትና አውራ። ኦኬ አንተ ብቻ ነው እያወራ ያለው አሁን። ሰበኩ አይደለ? ዮሐንስ ወንጌል መጽሐፍ ምዕራፍ 3ን ሰበኩ አይደል? ጨርሰናል። አሁን ዮሐንስ ወንጌል መጽሐፍ ምዕራፍ 3ን ሰበኩ አይደል? ቁጥር 1 በዛን ቀን ሰበኩ አይደል? ወንድማችን ወንድማችን ሰበኩ ሆይ እኔ ስለ ትምህርት ነው የማወራው። ሰበኩ ሆይ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 1ን በዚያን ቀን ሰበኩ ሆይ ካህኑ በዚያ ቀን ስለሆነው ልንገርህ ታዲያ። አዎ ይኸው ካህኑ ሰበኩ ሆይ ነው ያልኩህ። ሰበኩ እሳቸው ካህኑ ሰበኩ ሆይ። አድምጠኝ። የተጠቀሰውን ጥቅስ ጠቅሰው አንብበው ሰበኩ ሆይ ለአንተ ካህኑ ሰበኩ ሆይ በዚያን ቀን ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 1 አንብበው ተውት ወይ ሰብከውሃል? እሺ ትምህርት ተመሪያለሁ ልበል? ስብከት አይደለም ትምህርት አስተምረውሃል። እናልከኝ ስብከት አይደለም ትምህርት አስተምረውሃል። ትምህርት ስብከት አንድ ነው አይደለ? ስብከት ትምህርት ነው አይደለ? እኮ ታዲያ ስብከት ሰበኩ ወይ በዚያን ቀን አሁን አንተ መጠየቅ ስብከት ሰበኩ ወይ በዚያን ቀን ወይስ ትምህርት አስተማሩ በዚያን ቀን? ዮሐንስ 3:1ን ጠቅሰው ይኸውልህ ከመጀመሪያው ጀምሮ እንትን ብያለሁ ወንድሜ። ይኸው እየመጣ ነው። ስብከት በዚያን ቀን ሰበኩ ወይ? ይሄን ጥቅስ ወንድሜ ዘመንህ ሁሉ ድብልቅልቅ እንዲልብህ ነው የማደርግህ። ከዛ ወደ እውነት የምትመጣ ከሆነ እውነትን ትይዛለህ ማለት ነው። ኦኬ ካልተደባለቀብህ መሰረት ላይ ካለ ተናገር። ካህኑ በዚያን ቀን መጥተው ሰበኩ ወይ ወይስ አስተማሩ? ዮሐንስ 3:1 ጠቅሰውልኛል ብለሃል። ተማርከው። ቴንክ ዩ በቃ ጨንቆ ነው የምትመልሰው። ተማርክ ትምህርት ማለት ነው። ኦኬ ሲያስተምሩህ በልብህ አመንክ? እናልከኝ በልብህ አመንክ? በልቤ አመንኩኝ። አዎ በልብህ አመንህ አይደል? አዎ። ማን ነው በልብህ ያመንከው? ክርስቶስን በልብህ አመንክ እንደሆነ። ኦኬ ቆይ በቃሽ። ክርስቶስን በልብህ አመንክ። ክርስቶስን ገራሚ ህፃን እኔ አሜሪካም እንደምሰራ ነው። በጣም ጊነስ ቡክ ላይ እንመዘግባለን ብለው የሚሉ ዝም ብለው እያንቀላፉ ነው ነጮቹ።
ኦኬ ትምህርት አስተማሩት። ልብ በሉ የ40 ቀን ሕፃን ልጅ ነው ይሄ ሁሉ እየሆነ ያለው። ከዛ ካህኑ መጡ። ዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 1ን አነበቡለት። ከዛ አስተማሩት። ሲያስተምሩት በልቡ አመነ። ማንን? ክርስቶስን በልቡ ምን አለ? አመነ። በልብ ካመንክ በኋላ ክርስቶስን በአፍህ መሰከርክ? አዎ። በአፉ መሰከረ። ይኸው አሁን የመሰከረ። የምን አሁን እኔ ስለ 40 ቀኑ ሕፃን ልጅ ነው የማወራው። የአሁኑን ፌዝን ያኔ የ40 ቀን ሕፃን ልጅ ነው አሁን እየተወራ ያለው። ጉደኛ ሕፃን እዚህ አለ። ጉደኛ ሕፃን እዚህ ጉደኛ አድመጠኝ። ገና መንፈስ ቅዱስን አላገኘም። ገና የውሃ ጥምቀት ገና ስትጠመቅ ነው። ጨርሻለሁ እኮ ነው የምልህ። ተወጥተዋል። በቃ እንግዲህ ታወራለህ እኮ አልኩህ። ትጠይቀኛለህ አልኩህ እኮ። ኦኬ። ስለዚህ የ40 ቀን ጆኒ ጨርሰዋል ወንድማችን። በአፍህ መስክርሃለሁ ብዬ ስለ አዎ መስክሬያለሁ ብለህ አልከኝ። በ40 ቀንህ በአፍህ ምን ብለህ ነው የመሰከርከው? ጨርሰዋል። በቃ ከዚህ በኋላ የለም። ምን ብለህ ነው የመሰከርከው በአፍህ? እኔ በእናቴና አባቴ ቅፍ ምናምን ነገር የ40 ቀን ሕፃን ልጅ የት እንደሚሆንማ አውቃለሁኝ። ቦታውን አይደለም ነገረኛ። ቅፍ ላይ ነህ፣ ጀርባ ላይ አድምጠኝ። ያልተጠየቅከውን አታውራ። የ40 ቀን ሕፃን ልጅ የት እንደሚሆን አውቃለሁ። የት ነበርክ አይደለም ያልኩ። በእናትህ አባትህ እቅፍ ላይ ጀርባ ላይ ወይ በእናትህ ጀርባ ላይ አልጋ ላይ ነህ። እኔ ጠየቅኩህ የት ነበርክ አይደለም ብዬ የምልህ። በእናትና በአባትህ እቅፍ ላይ የሆንክ ልጅ ስብከተ ወንጌል ተሰብከሃል። የሰበኩ ካህን መጥተው አስተምረዋል። ካስተማሩ በኋላ በልብህ አምናል። ያመንከው ክርስቶስ ነው። ክርስቶስን ካመንክ በኋላ በአፍህ መስክረሃል። ምን ብለን የመሰከርከው ስለ ክርስቶስ በአፍህ? ለክርስቶስ እሺ። እንግዲህ ያኔ ኢየሱስ ጌታ ነው ብለህ መስክርሃል በአፍህ? ልርዳ። ኢየሱስ ጌታ ነው ብለህ መስክርሃል በአፍህ? እየመሰከርኩ እኮ ነው። ያኔ ነው ያልኩህ። የ40 ቀን ሕፃን ልጅ እንዳታደክመኝ። የ40 ቀን ሕፃኑ ልጅ ነው አሁን እየመጣን ያለ ነው። የአሁኑን ፌዝ አይደለም እያወራ ያለው። አሁን አድገህ ትልቅ ሆነ ገዝት ልቀህ ነው ገብተህ። እኔ ያኔ የዛን ሕፃን ነው። ምክንያቱም ገና ይሄን ሁሉ ጨርሰህ ከዚህ ፕሮሰስ በኋላ እኮ ጥምቀት ጋር ልሄድ ነው። ጥምቀት ደስ ይለኛል። እሺ ጥምቀት ጋር አለ እዚህ ጋር ማለት ነው። ጥምቀቱን እንኳን ብተውልህ እዚህ ጋር በአፍህ መስክረሃል። ምን ብለን የመሰከርከው በአፍህ? ምን እኔ አትበለኝ። ታዲያ ስለማን ነው የማወራው? ምን ብለን የመሰከርከው በ40 ቀኔ ምን ብለን የመሰከርከው? ምን ብለን የመሰከርከው? እኔ እናትና አባትህ ጋር አይደለም እናትና አባቴ ጋር ነበርኩ ብለህ አትበለኝ። እናትና አባቴ እኔን ወክለው መሰከሩ። አንተ ምን ብለን የመሰከርከው? አንተ ለእኔ መሰከሩ እንጂ አንተ አልመሰከርክም። አንተ አልመሰከርክም። ደግሞ አለው እነሱ ስለኔ መሰከሩ እኮ እነሱ ስለአንተ መሰከሩ እንጂ አንተ ግን አልመሰከርክም ማለት አንተ አልመሰከርክም። እሺ መሰከርኩኝ እኮ አልኩ። አንተ አልመሰከርክም። እናትና አባት ናቸው የመሰከሩኝ ማለት ስለኔ እኮ ነው የመሰከሩት። ቃል እግዚአብሔርን እኮ የሰማኸው አንተ ነህ። አንተ እኮ ነው የተሰበከው። አንተ ነህ እኮ የተማርከው። አንተ ነህ እኮ በልብህ ያመንከው። በልብህ ያምኛለሁ ብለኛል። ወንድምዬ ትውፊት ገባ ነው የኦርቶዶክስ ተረት እንደዚህ የኦርቶዶክስ ተረት እንደዚህ ነው የሚፈርሰው። አላስጨንቀም። የቆምክበት ገለባ ላይ እንጂ እውነት ላይ አልቆምክም። ጨርሻለሁ። ከኔ ጋር ጨርሻለሁ። ኧረ እኔ ምንም አልጠይቅም ባንተ። ይሄ ነው ችግር። የምታውቀው ምን ችግር አለ ማለት ነው። ኧረ እኔ አልወርድም። ከፈለክ እኔ ከወደ ፈረክ አልወርድም። የኔን ጥያቄ ጠይቀኝ። በዚሁ መሰረት ጎይድ እኮ ልጠይቅ ነው። አዎ ጠይቀኝ። እሺ ትንሽ ጥያቄ ነው። አይዞህ ኤርሚ። አዝንበው ቴንክ ዩ በጣም አፕሪሼት አደርጋለሁ። ማለት በሰላም ስላናገርከኝ ማለት ነው። የመጀመሪያ ጥያቄ መረዳት ብቻ ነው ፈልገው። አሁን እዚህ ጋር እከሌ ያሸንፈዋል ምናምን ነገር አይደለም። ታች ጋር ኮሜንት ላይ የምናደርገው እስናን አራቶ ግድ የለም ብራዘር ግባ። እኔ ልጆቼን በርዝዴ ይዤ ልሄድ ነው። እሺ እኔ አንተን የምጠይቅህ አሁን አንተ ሶሪ ልጅ ስላለ ልጅ አለ ብዬ አምናለሁ። ወይም እኔ ነው የምጠይቀኝ። አንተ ነው የምጠይቀው። እኔ ነው የምጠይቀኝ። ስለ ልጆች አይደለም የምጠይቀኝ። እንደተወለደ ስለ ልጆች አይደለም የምጠይቀኝ። ስለ እኔ ነው የምጠይቀኝ። በመጀመሪያ እኔ ነኝ እናንተ ነው የምናወራው። እኔ ስለ አንተ ልጆች አልጠይኩም። ስለዚህ እሺ ስለ እኔ ነው የምጠይቀኝ። እኔ የ40 ዓመት በጌታ ስለ እኔ ነው የምጠይቀኝ ብራዘር። እኔ ማለት እኔ ነኝ። ስለዚህ እኔ የሁሉም ኦርቶዶክሳውያን
እኔ ስለአንተ ልጆች አልጠየኩም። ጥያቄህን ስለኔ የኔን እኔ ጋር አድመጠኝ። እኔ ጋር በማመን ስለመዳን በማመን ብቻ ስለመዳን እንዴት ነው የዳንከው ብዬ አንተን ስጠይቅ ልክ ከስክራች ከመሰረት እንደጠየቁ የኔን ከስክራች ጀምረህ የጥያቄ ዝናብ አዝንብ። አሁን ቆጥል አርፍ ማለት እኔ ኧረ በህግ አምላክ ጥያቄ እኔ ማለት ምናምን ነገር አትበል። ጥያቄውን አምጣ ቶሎ በል። እኔ የምጠይቀኝ ጥያቄ ያዕቆብ 2ን እንዴት ነው የምትረዳው አንተ? እኔ ስለ እምነት ጠይቀኝ። እዛ ጋ አምነው ስለ ዳኑ ሰዎች በስራቸው እምነታቸውን በስራ ስለሚመሰክሩ ሰዎች ነው። የኔን ስክራች ጠይቀኝ አይደል? የኔን ስክራች ጠይቀኝ። የኔን ስክራች እኔ እንደጠየቅኩ የኔን ስክራች ጠይቅ። አልጠየቅኩም። የኔን ስክራች ጠይቀኝ። እኔ እንደጠየቅኩ እኔ ያዕቆብን አልጠየቅኩም። እኔ እዚህ ሜዳው ገደል እስኪሆንብህ ድረስ የጠየቅኩን ጥያቄ ለእኔ ጠይቅና አድመጠኝ። አረስታችን መነሻ ብሎ በሚል አድምጥ። ካልሆነ የምጠይቀውም ጥያቄም የምትመልሰውን መልስ የለህም። ምንም ልረዳህ አልችልም። ልጆቼን ይዤ ወደ በርዝዴ እሄዳለሁ ማለት ነው። 40 ደቂቃ ነው የቀረኝ። በዚህ 40 ደቂቃ ውስጥ የምጠይቀው ጥያቄ ካለህ እኔ ከስክራች እንደጀመርኩት ኤርሚያስ አንተ ምንድነው እምነትህ ብለህ ጠይቀኝ። ቤተ እምነትህ ምንድነው? አድምጠኝ። ቤተ እምነትህ ምንድነው? አድምጥ። ቆይ መጠየቅ ያለበት እኔ ቤተ እምነትህ አድምጠኝ። ሚዩት አደርጋለሁ። እኔ በጠየቅኩ መሰረት እኔን እንድጠይቀኝ ትፈልጋለህ አትፈልግም? እንድመልስልህ ከፈለግ እኔ በጠየቅኩ ጥያቄ መሰረት እኔ ያዕቆብ መልእክት ላይ ሄጄ አልጠየቅኩም። ኦኬ ያዕቆብን እኔን በመጀመሪያ እኔ አንተን በጠየቅኩበት ጥያቄ መሰረት ተከተልና ሂድና ከዛ ያዕቆብ 2:14 እንዴት ትረዳለህ? አድምጠኝ። እምልህን ስማ። ሚዩት አደርግሃለሁ። ሚዩት አደርግሃለሁ። በመጀመሪያ ልብ ብለህ ስማኝ። በዚህ 500 ሰው ፊት የምነግርህ እኔ አንተን በጠየቅኩ መሰረት ከስክራች ጀምርና ሚዩት አድርገው። ለመኛለሁ እስካሁን። ከዚህ በኋላ ከከፈትክ አወርድሃለሁ ማለት ነው። መጠየቅ የፈራህ ዝም ብለህ በደመ ነፍስ የምትመራመድ ሰው ነው ማለት ነው። እኔ ጠየቅኩ ያዕቆብ 2:14 አይደለም። ያዕቆብ 2:14 አንተ ስትጠቀስ ያዕቆብ 2:14 ደስ እያለኝ እመልስልሃለሁ። በጣም ደስ እያለኝ ያዕቆብ 2:14 ከመጠየቄ ግን በፊት በመጀመሪያ ያለ ስራ የሆነ እምነት የሞተ ነው ብሎ የሚለውን ከማለት በፊት እምነት የሚባለው የኤርሚያስ እምነት በምን ላይ የተመሰረተ ነው? የኤርሚያስ መነሻው ክርስትናው ወንጌላዊነቱ ወይ ፕሮቴስታንትነቱ ወይ ደግሞ ጴንጤነቱ ከምን እንደሚጀምረው መቼ ነው ያመነው? ይሄ ኤርሚያስ የሚባል ሰውዬ ምን ሰምቶ ነው ያመነው? በማን ያመነው? መቼ ነው የተጠመቀው? ምን ሰምቶ ነው የተጠመቀው? እኔ ለአንተ ያቀረብኩልን ጥያቄ ጠይቅና ቅድመ ተከተሉን ጠብቀህ ከዛ ያዕቆብ 2:14 ቶሎ አፍጠንልኝ ብራዘርዬ። በጣም ደስ እያለኝ አወራለሁ። ያዕቆብ 2:14 አሁን ልቀጥል። ጥሩ። እኔ መጽሐፍ ቅዱሳዊ ብቻ እንድናደርገው ብዬ ነው። እና ታዲያ ይሄ ቁርአናዊ ነው እንዴ? እስካሁን የጠየቅኩ ቁርአናዊ ነው የጠየቅኩ? ይሄ ቁርአናዊ ነበር የጠየቅኩ? እያነበበን ቁርአናዊ ነው ወይ ይሄ የጠየቅኩ? ቁርአናዊ ነበር ወይ ነው ብዬ የምልህ። መጽሐፍ ቅዱሳዊ ብለህ ስትል ቁርአናዊ ነበር እንዴ? ይሄንን የጠየቅኩ እኔ። ኢትስ ኦኬ። ወደኋላ አንመለስ፣ ጥቅም ስለሌለው ማለት ነው። ያው እሺ፣ ትጠይቃለህ። አንድ እድል ልስጥህ። ትጠይቃለህ ወይስ አትጠይቅም? ልጠይቅ እኮ ነው። ኦኬ ጎ ሄድ። እሺ፣ አንተ አምነህ ተጠምቀህ ድንሃል አይደለ? አዎ። እሺ፣ ያመነ የተጠመቀ ይድናል በሚለው ማለት ነው። አዎ። ስለዚህ ጥምቀት ድነት እንደሚያስገኝ ታምናለህ? መልስ አላምንም። ግን ያመነ የተጠመቀ ይድናል ይላል። ያመነ ያልተጠመቀ ግን ይፈረድበታል ይላል። አቤት። ያመነ የተጠመቀ ይድናል ይላል። እሺ። ስለዚህ አንተ የሚፈረድበት ምን አይነት ሰው ነው ይላል? ያላመነ ያልተጠመቀ። እሺ፣ ያላመነና ያልተጠመቀ ይፈረድበታል ይላል ነው አይደል ያልከኝ? የሚላል አሁን ቃላቱን ትናንበል። ያመነ የተጠመቀ ይድናል ማለት ያላመነ ያልተጠመቀ ይፈረድበታል ማለት። አሁን ይኸው ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። አንተ ግን አዋዋት በል። ቃላቶቹ ምን ያደርግልናል? አዋዋት በል። ሳወጣው አዋዋው አትበለኝ። አድመጥ። የመጀመሪያ እግዚአብሔርን ቃል ምን እንዳልከኝ ያመነ የተጠመቀ ይድናል ወይ ብለህ አልከኝ። አዎ። ያላመነና ያልተጠመቀ ግን ይፈረድበታል ብለኸኛል አይደል? የት አለ የሚለው? ያላመነና ያልተጠመቀ ግን ይፈረድበታል ይላል። ይኸው
ተሳስተሃል፣ አልተሳሳትክም። ያልተጠመቀ ብሎ ግዴታ ቃሉ መኖር አለበት። ያልተጠመቀ ከየት ነው ያመጣኸው? ከየት ነው ያመጣኸው? ደብተራ የሞላህን ቅዠት ከየት ነው ያመጣኸው? እሺ ከየት ነው ያመጣኸው? በቃ ስለተመለሰልኝ ይቅርታ በል። የእግዚአብሔር ቃል የማይለውም ብያለሁና ይቅርታ በል። ይቅርታሽ ያው ይቅርታ። ያላመነ ግን ይፈረድበታል እንጂ ያላመነ ድነት አትደርብ። ያመነ የተጠመቀም ይድናል። ያላመነ ግን ይፈረድበታል እንጂ አንተ ቅድም እንዳልከው ያላመነና ያልተጠመቀ ይፈረድበታል አላለም። ስለዚህ ይቅርታ መጠየቅህ በጣም ጎበዝ ነህ። ጌታ ይባርክህ። አሁን ቀጥል። እሺ ቴንክ ዩ ኤርሚ። ወደሚቀጥለው ሊድ አጭር ነው ጥያቄ። ኧረ ይኸው ጥምቀቱን በመጀመሪያ ምን ሰምታ ምን ቀጥል? ጥምቀቱ እሺ በጥምቀት የእግዚአብሔር መንግስት እንደሚገኝ ታምናለህ አታምንም? አርስቱ ምንድን ብሎ የሚለው ስለ ጥምቀት ነው ወይ ስለ እምነት ነው? ለምን ዳይቨርት የምታደርገው? አርስቱ እኮ ያው እኮ ነው። አይልማ እምነት ብቻ ነው። ምን ያው ብቻ ነው? እምነት ብቻ ይድናል ወይ ነው? ስለ እምነት ነው። እምነትና ጥምቀት ይለያያል ብራዘርዬ። ሁለት አይነት ነገር ነው። አንድ ሰው አምኖ ተጠምቆ ነው የሚድነው። እንዴት ይለያያል ብራዘር? እምነት ብሎ የሚለው ቃል ይታያል አይደል? አርእስቱ እምነት ብቻ ያድናል ነው በኦርቶዶክስ። ስለዚህ እኔን አሁን የምጠይቀኝ በእምነት ጉዳይ ነው። ስለ ጥምቀት እኔ አንተን ስጠይቅህ የጠየቅኩህ ገና ጥምቀት ላይ እንኳን ሳትደርስ ነው ቅድም የተውኩት። እዚህ ጥምቀት ላይ ልደርስ ነው ብዬ አስምሬ የተውኩልህ ይታያል። እዚህ ጋር ቆይ ላሳይህ። አንተ ስለ እምነት ነበር ስናወራ የነበረው፣ ስጠይቀኝ የነበረው ግን ስለ ጥምቀት ነው ወንድሜ። ጥምቀትን እዚህ ጋር ያወራሁት ልብ በሉ ወንድሞች። አንድ ሰዓት ተኩል የፈጀው ስለ ጥምቀት። አድምጠኝ ወንድምዬ። ቻለው የኔ እናት። እኔ ምን አላልኩም። ስለ ጥምቀት ስለምናወራ ለእምነት አላወራንም። አድምጥ እባክህ አድምጥ። ይኸው ወረቀት ማስታወሻ ያሰላስኩኝ። በእናቱ እቅፍ ላይ ያለው የ40 ቀን ፌዝ ከመጠመቅ በፊት ስለ ጥምቀት ነው። አድምጥ። ከእኔ አልኩህ ልብ ብለህ ስማኝ። እዚህ ይታይ ለህዝብ እያሳየው ነው። ከመጠመቅ በፊት ሰው ማመን አለበት ይላል። አምናለሁ ይቤ ስለ አዎ አምኛለሁ አልከኝ። ቅድመ ተከተሉን ጠብቅ። ያመንከው መቼ ነው ስለ በ40 ቀን አልከኝ። አሁን ጥምቀትን በጎን ትቸው ማለት ነው። ልብ በሉ ወንድሞች። ሜት አድርገው ግድ የለም ቻለው። የዛሬው ቀን ለአንተ የተረገመ ቀን ነው የሚሆንብህ ማለት ነው። ወይ የተባረከች ቀን ወይ የተረገመ ቀን። ሜት አድርግና ሰማኝ፣ አድምጠኝ። እዚሁ ቁጭ ብለህ ወረቀቱን እያሳየው አትዋሽም። ያው ጽፌዋለሁ። ምንድነው በእናቱ እቅፍ ላይ ያለ የ40 ቀን ፌዝ የተጠመቀው መቼ ነው ብዬ ስለው ጥምቀትን ራሱ ገና ከማንሳት የተጠመቀው መቼ ነው ሲል በ40 ቀን አልከኝ። 40 ቀን ከመጠመቅ በፊት ማመን ነበረብህ፣ ምክንያቱም ያመነ የተጠመቀ ይድናልና ይላል ብዬ ስለ አዎ አምኛለሁ አልከኝ። ምንድነው ያመንከው አልኩ። ክርስቶስን አልከኝ። ስለ ክርስቶስ ለማመን ምን ሰማ አልኩ። የ40 ቀን ሕፃን ልጅ መስማት አይችልም አልከኝ። ጥምቀት እዚህ ጋር ተረሳች፣ ተውኩት። ምክንያቱም እምነትን ከጨረስኩ በኋላ ጥምቀትን በኋላ ስለመጣ የ40 ቀን ሕፃን ልጅ መስማት አይችልም አልከኝ። ኦኬ መስማትን ስለማትችል ስለዚህ እምነት በመስማት ላይ የተመሰረተ አይደለም ብዬ ስለ ሰምቻለሁ አልከኝ። ምንድን የሰማው ብዬ ስለ ቃል እግዚአብሔርን ብለህ ስትለኝ ቃል እግዚአብሔርን ሰማህ አይደል ብዬ ስለ አዎ አልከኝ። ስትሰማ በልብ አመንክ ብዬ ስለ በልብ ማመንን አዎ አምኛለሁ አልከኝ። ከዛ በአፍስ መሰከርክ ብዬ ስለ አዎ አልከኝ። ኦኬ ከዛ የቅዱስ ጳውሎስን መልእክት ሮሜ ላይ አወጣሁኝና ጳውሎስ የሚናገረውን ቃል አነበብኩልህ። ከዚህ የተነሳ ባልሰሙትስ እንዴት ያምናሉ ብሎ በሚለው ቃል መሰረት አንተ እንግዲህ እግዚአብሔርን ቃል ሰምተሃል። ከመጠመቅህ በፊት ስለ ጌታ ቃል ሰምተሃል አልኩ። ይኸውልህ ከመጠመቅህ በፊት ስለ ጌታ ቃል የ40 ቀን ሕፃን ልጅ አለ ሰምተሃል ወይ ስለ አዎ እንዴታ አልከኝ። ኦኬ ከዛስ ምን ተሰበከልህ አልኩ። ምን ተሰበከልህ አልኩ። የ40 ቀኑ ሕፃን ምን ተሰበከልህ ብዬ ስለ የእግዚአብሔርን ቃል አልከኝ። ማን የሰበከልህ ብዬ ስለ ካህኑ አልከኝ። ጥምቀት አለ እዚህ ጋር እረስቸዋለሁ። ጥምቀት እንደውም ትቸዋለሁ። ስለ ጥምቀት አልጠየቅኩ ገና። እምነቱን መቼ ጨረስክና ካህኑ ምን ሰበከ? የእግዚአብሔርን ቃል። ኦኬ የተነበበው ክፍል ከምን ነበር ብዬ ስለ ከዮሐንስ ወንጌል መጽሐፍ ምዕራፍ 1 ሰበከው ብዬ ስለ አልክና አስተማረኝ አልከኝ። አስተማረኝ ትምህርት የተማርኩት አልከኝ። በ40 ቀን የ40 ቀኑ ፌዝ ማለት ነው። አድምጥ ጨርሻለሁ። አድምጠኝ። ትምህርትን የተማርኩት አልከኝ። ትምህርትን ስትማር በልብ አመንክ ወይ ብዬ ስለ አዎ አልከኝ።
በልብ ያመንከው ማን ነው ቢስልህ ክርስቶስን አልከኝ። ክርስቶስን በልብ ካመንክ በኋላ በአፍ መሰከርኩ ቢስልህ አዎ አልከኝና ከዛ ቤተሰቦቼ ናቸው የመሰከሩት አልከኝ። ጥምቀትስ እዚህ ጋር ነው ይታያል። ጥምቀት እዚህ ጋር ነው የስክሪፕቱ ራሱ ይወደ ጋር ይሄን ከጨርስ በኋላ ጥምቀት ነው ብዬ ስለዚህ ስለ ጥምቀት ጠየቅኩ አልጠየቅኩም። ስለዚህ ካንተ ጋር ጊዜ አልፈጅም። ጥያቄ መጠየቅም ስለማትችል እኔ እዚህ ጋር አቆማለሁ። ቴንክ ዩ። ኦኬ መጠየቅ አትፈልግም ማለት ነው? አይ ጥያቄ መጠየቅም ስለማትችል ጨርሻለሁ በል። ምክንያቱም በጣም እውቀት ከባድ ስለሆነ በእውነት በአንተ የምጠይቀው ጥያቄ በደንብ ለሪከርድ ወንድሜ ለምንድን ነው የምትለው? ጥያቄ ያለኝ ካወረዳችሁኝ ቢግ ሼም ማን ያላወርድ ሚዩት አድርገና መልስ ያንን አድምጠኝ። እኔ ሚዩት አድርጌ ልሰማ ነው። ጥያቄ ጠይቀኝ ብዬ ደጋግሜ ለመንኩህ። የጠየቅኩህ እኔ ስለ እምነት ነው። አንተ እምነት ጠይቀኝና ስለ እምነት ከጠይቅ በኋላ አድመጠኝ አልኩህ። እንዳስወርድ ፈልገን አትወርድም። ሚዩት አድርገውና ልጨርስ እኮ ሚዩት አድርገውና ልጨርስ። እኔ ጨረስኩኝ። ሪከርድ አድርጌዋለሁ። ኦኬ ሪከርድ አድርግ። በቃ ይኸው ሪከርድ አድርጋለሁ። ሚዩት አድርገው አልኩህ። ሚዩት አድርገው ልጨርስና ልስጥህ። 1 ደቂቃ ነው የምናገረው። ኦንሊ 1 ደቂቃ። እኔ ስለ እምነት ጠየቅኩትኝ። እሱ ያዕቆብ መልእክት መጽሐፍ ምዕራፍ 2 ላይ ጠይቃለኝ። ያዕቆብ መልእክት መጽሐፍ ምዕራፍ 2 ቁጥር 14ን መጠየቅ እፈልጋለሁ። ያ ክፍል ከእምነት የሆነን ስራ ስለሚሰሩ ሰዎች የተነገረ ነው። ስለዚህ ያለ እምነት ወይ ደግሞ ያለ ስራ የሆነ እምነት የሞተ ነው ብሎ የሚለው። ስለዚህ በመጀመሪያ እኔ በጠየቅኩት መሰረት ጥምቀትንም ከፈለክ ጠይቀኝ፣ የያዕቆብ መልእክትንም ጠይቀኝ። በመጀመሪያ ግን እኔ በጠየቁ መሰረት ስለ እምነት እንነጋገር። እምነት ከጥምቀትም ከስራም በፊት ይቀድማልና። ምን ያልኩት ልብ በሉ። እምነት ከጥምቀትም ከስራም በፊት ይቀድማል። እምነት መጀመሪያ ነው። ስለሱ እሱ ምንድነው ስራ ጋር እንሂድ ነው ብሎ የሚለኝ። ከስራ በፊት ጥምቀት አለ፣ ከጥምቀት በፊት እምነት አለ። እችን ልብ በሉኝና ከዛ ለወንድማችን ልስጠው። ያው እዚህ ጋር እምነት ብቻ ነው የምናወራው። አልሰጠው ሚዩት አድርግ። ካልሆነ ምንም የምታመጣው ነገር ስለሌለ ታች አወርዳለሁ። ልብ በል። እምነት፣ ጥምቀት፣ ስራ። ኦኬ እኔ እስካሁን እያወራሁት ያለው ቅድመ ተከተሉ ይሄን ጠብቄ ነው። ለዚህ መልስ ከሰጠን በኋላ ወደ ጥምቀት እንመጣለን። ፕሮሲጀሩ እንደዛ ስለሆነ ከዛ በኋላ ወደ ስራ እንመጣለን ማለት ነው። እምነት፣ ጥምቀት፣ ስራ። እኔ ወንድማችንን ስለ እምነት ነው የጠየኩት። ልብ በሉ። ስለ ጥምቀት እንኳን ራሱ አልጠየኩትም ገና። በሃይላይት ዝም ብዬ ነጥብ እየሰጠሁት መጣሁ እንጂ። አሁን እሱ ግን ምን አለኝ? እኔ በጠየኩ መሰረት ስለ እምነት ጠይቀኝና የቤቱ አርእስት በእምነት ብቻ መዳን ይችላሉ ብሎ የሚለው ነው የሚለው ብዬ እሱን ጠይቀኝ ስለው እሱ ይህንንም ቶና ይህንን ልጠይቀህ ነው እያለኝ ያለው። እነዚህን ትተህ ይህንን አትጠይቅም። በመጀመሪያ እኔ የጠየኩ ስለ እምነት ነው። እምነትን ጠይቅ፣ ከዛ ጥምቀትንም ጠይቅ፣ ከዛ ስራንም ጠይቀኝ። ቅድመ ተከተሉ እምነት፣ ጥምቀት፣ ስራ። የሚሰራ ሰው አምኖ የተጠመቀ ነው። የሚሰራ ሰው አምኖ የተጠመቀ ይሰራል። ሳታምን የተጠመቀው ስራ በዜሮ ይባዛልሃል ማለት ነው። የኦርቶዶክስ ክርስትና ሳያምኑ ተጠምቀው ስራ እንሰራለን ነው ብሎ የሚሉት። አላመኑም ግን ተጠምቀናል ብለው ይላሉ። ከዛ ስራ እንሰራለን ብለው ይላሉ። በስራዬ የት ይሆን መግቢያዬ እያሉ ደግሞ ያላዝናሉ ማለት ነው። ስለዚህ ይሄን ቅድመ ተከተል ጠብቀህ የምጠይቀኝ ከሆነ እምነትን አስቀድም፣ ጥምቀት ይቀጥል፣ ስራን ቀጥል። ያዕቆብ 2:14 እዚህ ጋር እነዚህን ሁለቱን በአንድነት አካቶ ስለሚይዝ ማለት ነው። ያው ያዕቆብን ጠይቀህ በደንብ አድርገህ ቆንጅዬ አድርጌ እነግርሃለሁ። ጌታ የመንፈስ ቅዱስ ለዘላለም ስሙ ይባረክ። ከፈለክ በስለ ስራ የሚነሱ ክፍሎችን ሁሉ መጠየቅ ትችላለህ፣ የትኞቹም ክፍሎች ላይ። በመጀመሪያ ግን እምነት ነው። ከኔ ጋር ጨርሻለሁ። ልጆቼን ይዤ ከወጣሁ በኋላ እዚሁ ነው ያለሁትኝ። እዚሁ አልወርድም። እህትየው ጋር ማውራት አሁን ቅድማ ደጋግመህ ጠይቅ እኮ ብዬህ ሰዓቴን በላ። አሁን እሱን ሶፍት ይዘህ እያለቀስክ ዋይ እያልክ መጽሐፍ ቅዱሳዊ ጥያቄዎች ስጀምር አስቆምከኝ። ሶፍት ይዘህ እያለቀስክ ተጽናና፣ ወይ ደግሞ በኋላ ስትሄድ ከገስት ላይ ስትወጣ ታለቅሳለህ ማለት ነው። ፈለግ ችግር የለውም። በቃ እኔ ጠይቀህ ብዬ ደጋግሜ ሳወራህ ይሄን ሁሉ ደቂቃ ይፈጅብኛል። ሰው እኮ ሚውት አድርገኝ እያወራ ነው።
ጨርሻለሁ። እኔ አሁንም ልጆቼን ይዤ ከሄድኩ በኋላ ልብ በሉ፣ እየነገርኩት ነው። ልጆቼን አልወጣም ከገስት ላይ አለውኝ እዚህ። እንኳን ያንተን አይደለም የሌሎችንም ጥያቄ አልፈራም። 40 ደቂቃ ያለ ጠይቀኝ ብዬ ስለ ደቂቃውን ገደልከው። አንተም በማስረዳት ስለ እምነት አሁን ሚዩት አድርግ፣ አትለፍልፍብኝ። እሺ እኔ ሳወራ ዋይ ዋይ አትበል፣ ሚዩት አድርግ። እኔ ስለ እምነት ጠይቀኝ ብዬ ስለ ስራ አልጠይቀኝ አልከኝ። እኔ በጠይቁ መሰረት የቤቱ አርዕስት ምንድን ነው? ስራ አይደለም እምነት ነው። አርዕስት ጠብቄ ጠየቅኩ፣ አልመለስክልኝም። አርዕስት ጠብቀህ ጠይቀኝ ልመልስ አልኩ፣ አልመለስክልኝም። ከስራ አልጀምራል፣ አይ አልመለስክልኝም። ስላላመንክ ደብተሬን ገለጥኩና እንደገና ለአንተ ሪማይንድ አደረግኩ ማለት ነው። ስለ ጥምቀት እንዳልጠየቅኩ ስለ እምነት ግን እንደጠየቅኩ ከእምነት በኋላ ወደ ጥምቀት እንሄዳለን ብዬ ስለሆንኩ ማለት ነው። ስለዚህ ጊዜውም ፈጅተዋል። ከእህትየው ጋር ከፈለክ አውራና አለሁኝ እዚሁ ገስት ላይ ልጆቼ ነድቼ ካደረስኩ በኋላ መኪና ውስጥ ሆኜ አወራለሁ። የፈለግከውን ጥያቄ ቅድም ባልኩ መሰረት ትጠይቃለህ ማለት ነው። ምንን አስቀድመህ? እኔ ያስቀደምኩትኝ እምነትን ነው። እምነትን አድምጥ ብራዘር። እምነትን፣ ከዛ ጥምቀትን፣ ከዛ ስራን። እኔ እምነት ላይ ነው የጠየቅኩ። እምነትንም አልመለስክልኝም። ጥምቀትን ገና አልጠየቅኩም በደንብ እሱም ተትቷል። ስራህንም አልጠየቅኩም። አንተ ግን በዚህ መሰረት የምጠይቀኝ ከሆነ እምነትን ጠይቅ። ስለ እምነት ኦኬ። መስማት አይችልም ወንድሞ፣ ወገኖቻችን መስማት አይችልም ወንድማችን ማለት ነው። እህትየው መቀጠል ትችላለች። ቴንክ ዩ፣ ጸጋ ይብዛላችሁ። መስማት አይችልም። አይ ቲንክ መስማት አይችልም። ለዛ ነው መስማት አይችልም ወንድማችን። በቃ በዚህ ተረዱት። መስማት አይችልም። ልጆቼን ይዤ ወደ በርዝዴ ልነዳ ነው ብዬ ስለው መስማት አይችልም። ጆሮ ትንሽ የመስማት ችግር አለበት። እንደዛ ነው የምረዳህ። እኔ ምንም አልናገርም። ባይ ዘ ወይ ኦኬ፣ በቃ መስማት አትችልም። ቴንክ ዩ። በዚሁ እናያሰሽ። ቴንክ ዩ። እህትየው ቀጥይ። ሜርሲ፣ ተባረኩ። ዳንዬ ካላችሁ ቀጥሉ። እሺ ሜርሲ፣ ቅድም እኔና አንቺ እያወራን ነበረ። በዛ ብንጨርስ ጥሩ ነበር። ላይክ አሁን 2 ሰዓት ቱ ቢ ኦነስት እኔ ምንም አላወራውም፣ እድል አላገኘውም። ላይክ ውይይት ከተባለ ተወያይተን ለመሄድ ነው አይደል? ታችም ይፈርዳል። እሺ መጀመሪያ መጽሐፍ ቅዱሳዊ ብቻ እንሁን ብለን ላይክ ዩ ኖ የሆነ ተረት ብቻ የምንጠይቀው ውጭ እኮ አይደለም። እሺ አሁን ቱ ቢ ኦነስት ላይክ ኢትስ ናት ፌር አት ኦል። እኔ ላክርበዬ ነው ልታወራ ነው እኮ። ኦኬ፣ ተረት ነው ያልከው። ሂድና እግዚአብሔር ቃል የሚያወሩት ጋር አውራ። እታች ውረድ። አይ ሬከርድ ያረከውን ደግሞ ቀስ ብለህ ደጋግመው ስማ፣ ትድናለህ። በእውነት ኤርሚዬ፣ ጌታ ኢየሱስ ክርስቶስ ይባርክህ። ስንት ሰው ገብቶታል። አሁን ስንት ሰው ቃል በቃል ነው ያስተማርከው። በእውነት በጣም ነው የገረመኝ። ከመጀመሪያም እስከ መጨረሻም ነበርኩኝ። ወንጌል እንደዚህ ነው። አሁን ስላመመው ነው እንደዛ ያለው፣ ግን እውነት ታማለች። ያው ጌታ ተናግሮታል፣ ይድናል። አምናለሁ በዚህ። ከዚህ የበለጠ ጊዜን ወስደ ለእሱ የተናገርከው እዚህ ለተቀመጠ 400 ሰው ለነሱም ነው። እምነታቸው ዛሬ ተገለጠ። አሁን ህዝባችንን ልቀቁ እንላለን። ካህናቶቹ ይዳኑልን፣ ህዝባችንን ልቀቁ። እግዚአብሔር ይገስጸው። በሃይማኖት ስር ተደርጎ ልጁ አሁን እኮ በጣም በሚያሳዝን ሁኔታ ነው ያለው። በቃ እኮ ምንም እኮ ሊናገር በወተት ነው ያገኘሁት አለ። እንትን ቢለው ቢጨንቀው መዳንን። ተባረክ ኤርሚ። ቀጥል። አይ ወተት ማገኘው ብሎ ካለ ጥሩ ነው። ተረት ነው እኮ ነው ያለው። ተረት ነው ብሎ ያለ ሰውዬ እስካሁን ያስረዳሁት ተረት ከሆነ ሪከርድ ተደርጓል። ለነሱ በእርግጥ ነው በኦርቶዶክስ ቤተክርስቲያን የእግዚአብሔርን ቃል መስማት ተረት ነው። ተረትን ግን መስማት የእግዚአብሔር ቃል ነው። እንደዛ ነው የምትረዱት። ገድላት ድርሳናት ላይ ያለ ኮተት ብነግረው የእግዚአብሔር ቃል ነው፣ ቃልህ ያሰማልኝ ብሎ ይላል። የመጽሐፍ ቅዱስን እውነት ግን ስነግረው፣ ሮሜን እየገለጥኩ ስነግረው ለሱ ተረት ነው። እህትየው ቀጥይ። ቴንክ ዩ። ተባረክ ኤርሚዬ፣ ጸጋ ይብዛልህ። ተባረክ። ጌታ ኢየሱስ ዘመንህን ይባርክ። ሌላ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ሌላ ኦርቶዶክሳውያን ፌዝ አረፍ በል አንተ። በቃ ብዙ ሰዓት ቆይተሃል እዚህ። አረፍ በል፣ ሌላ ጊዜ ትገባለህ። ኦልሬዲ እንደተናገርከው ሪከርድ ካደረግከው ራስህን ታዝበክ ስማው።
ምንድነው የምጠብቀው? ፌዝ በቃ ጨረስክ እኮ። ለዛሬ እረፍቱ ሰድ ሌላ ሰው እንቀበል። ኦርቶዶክሳውያኖች ካላችሁ አንድ ቁጥር ጻፉ፣ ገስት ላይ ላኩ፣ እናስገባችኋለን። ተባረኩ ወገኖች። እኔ ጋር ብቻ ነው አላቀም፣ ሼሩ አይታየኝም። እኔ ቶታሊ ታፕታፑ ብቻ ነው የሚታየኝ ከላይ። በደንብ ሼር አድርጉ። 1 ሚሊዮን አስገቡት ታፕታፑን። ያ ወገኖች በደንብ ሼር አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። ይሄው ከዚህ በላይ እንግዲህ ወንጌል የለም። እስኪ እንቀበል አንዳንድ ሰዎችን። እሺ ጆ ይሰማል? ጆ እሺ አወርደሃለሁ። እሺ ዳጊ ያለህ እንዴ? ጠፍቷል ድምጽክ። እሺ ሜርሲ ወይ ጠራሽ እንዴ? አለክ ወይ? አለው ጠፋህብን? አይ አለው። እየሰማሁ ነበር ከልጁ ጋር ኤርሚ ያናረገውን ኮንቨርሴሽን። በጣም ጥሩ ነበር፣ ግን አንዳንድ ጊዜ ያው ስተበርን ከሆኑ ምንም ማድረግ አይቻልም። ልጁ በጣም ማተኮር የፈለገው ቤዚክ ነገር ላይ አይደለም፣ ቀጥታ ወደ ስራ ለመሄድ ነው የቸኮለው። ግን እንኳን እንደ እግዚአብሔር ቃል እንደ ራሱ ቤት አስተምሮም ስራ የሚመጣው መጨረሻ ላይ ነው። ሰው ያላመነበትን ነገር አይሰራም አይደለ እንዴ? እና ቀደም እንደውም ኮሜንት ላይ አንድ ነገር ኮሜንት ሳደርግ ትንሽ ግራ አጋብቷቸው ነበር። ወንጌል አማኞችም ክርስቲያኖች ብቻ ሳይሆን ማለት ኦርቶዶክሳውያኖች ብቻ ሳይሆኑ ክርስቲያኖችም ጥያቄ የፈጠረባቸው ነገር ስላለ በዚሁ ሊሄድበት ያዕቆብ 2 በጠቅላላ ክፍሉ የሚናገረው ኤርሚ እንዳለው ያመኑ ሰዎች ስለሚጠበቅባቸው ነገር ነው። ሁሌም የምሰጠው አንድ ኤግዛምፕል አለ። አንድ ሰው ዶክተር ነኝ ብሎ መርፌ መውጋት የማይችል፣ መድኃኒት ማዘዝ የማይችል፣ ማከም የማይችል ወይ ደግሞ ኦፕራሲዮን ማድረግ የማይችል በጠቅላላው ታመምኩ ስትዩ አብሮሽ የሚታመም ከሆነ እሱ ዶክተር አይደለም። ዶክተር ሲያክም ነው የሚያምርበት፣ የተማረውን ሲተገብር ነው የሚያምርበት፣ ወይም ኤክስፔክት የሚደረገው ዶክተር ነኝ ካለ በየትኛውም የትምህርት ፊልድ ማለት ነው። ስለዚህ አመንኩም ያለ የሚያምርበት ያመነውን ሲተገብር ነው። ያዕቆብ 2 ያመነውን የተገበረ ወይም መተግበር ያለበት ሰው ምን ይመስላል ወይም ምን መምሰል አለበት እያለ ገና ያዕቆብ 2 ከቁጥር 1 ጀምሮ ገና ስታነቡት ሙሉ ክፍሉን ይሰጣችኋል። እንዴት መገለጥ እንዳለበት ያመኑ ሰዎች እምነታቸው እንዴት በስራ መገለጥ እንዳለበት። አመኛለሁ እያለ የማይሰራ ዶክተር ነኝ እያለ የማያከም የሞተ ነው። የሱ ዶክተርነት የሞተ ነው፣ ፉገራ ነው። ባጭሩ በወጣቶቹ ቋንቋ ዝም ብሎ ነው የፉገራ ዶክተርነት፣ የፉገራ እምነት ነው እንግዲህ በእኔ ደግሞ ኢንተርፕሬቴሽን ማለት ነው። ስለዚህ ያመንከው በስራ የማይገለጥ ከሆነ ማመንህ ምን ዋጋ አለው? ዝም ብሎ ወሬ ብቻ ነው ማለት ነው። እና ክርስቶስን የማይመስል ህይወት ካለ መጀመሪያውንም አላመንክም፣ ካልተገበርከው ነው እንጂ ስለተገበርከው የዘላለም ህይወት ታገኛለህ ማለት አይደለም። ለምሳሌ 2:25 ላይ ዝቅ ብለን ስንመለከት ቅድም ክርስቲያኖች ግራ የገባቸው ሐሳብ ከአጻጻፊ ያላገኙት ምንድነው? ጋለሞታይቷ ረዓብ አትድንም ወይም አልዳነችም እንጂ አትድንም አላልኩኝም። ጋለሞታዎች አይድኑም እያልኩ አይደለም። ጋለሞታዎች ካመኑ የማይድኑበት ምክንያት የለም። ምክንያቱም ሲያምኑ ይታጠባሉ፣ ይነጻሉ፣ በደሙ ይታረቃሉ። ስለዚህ የታረቀ ሰው ደግሞ ይድናል፣ ንስሐ የገባ ሰው ይድናል። ችግሩ ግን ጋለሞታይቷ የት ቦታ ነው? ያዕቆብ 2:25 ላይ ስትመለከቱ ጋለሞታይቷ ረዓብ እንደጸደቀች አታዩምን ሲል የት ቦታ ነው ስራዋ ተጻፈ እንጂ እምነቷ የታለ የተጻፈው? እንደ ኦርቶዶክስ አስተምሮ ጥምቀትስ ለድነት አይደል እንዴ? የታለ የተጠመቀችው? እንደ እግዚአብሔር ቃል አላልኩኝም። እንግዲህ ጥምቀት ለድነት ትላላችሁ። ስለዚህ ጋለሞታ ችግር የለውም ሳይጠመቅ ይድናል በእኛ እምነት እያላችሁን ነው። እንግዲህ አመነችም የሚል የለም፣ ተጠመቀችም የሚል የለም። ስለዚህ እኔ ያልኩት ጋለሞታዎች አይድኑም አይደለም። ጋለሞታዋ ረዓብ ግን የት ቦታ ማመኗ ተገለጸ፣ የት ቦታ መጠመቋ ተገለጸ እንደ ኦርቶዶክስ አስተምሮ። ስለዚህ በኦርቶዶክስ አስተምሮ በወንጌላኖች አስተምሮም ጋለሞታይቷ ረዓብ የዘላለም ሕይወት ልታገኝ አትችልም። ታዲያ ጸደቀች ይሌለ ወይ እኮ? በስራዋ የጸደቀች አይደለም ሲል በስራዋ የዘላለም ሕይወትን አገኘች ማለት አይደለም። ጋለሞታ መልካም ስራ ስለሰራ መንግስተ ሰማያት ይወርሳል የሚል ወንጌል የለም።
ጸደቀች ሲል በሰው ፊት ስላለው ነው። እንግዲህ ከምዕራፍ 1 ጀምሮ አለማንበብ ወይም ደግሞ ምዕራፍ 2 ከቁጥር 1 ጀምሮ ያለማንበብ ችግር ነው። እምነትህ በስራ ይገለጽ ወይም ደግሞ ስራ ስለሚያመጣው ትክክለኝነት ስራዎች በትክክል ሲገለጹ ራይት መሆኑ ስለ ራይቸስነስ ነው የሚያወራው። ራይት ስለመሆን ነው። ኢንፋክት ራይቸስነስ ሌላ ሀሳብ ነው። ራይት ነገር ስለማድረግ ነው የሚያወራው። ይቺ ሴት ግን አላመነችም። ስላላመነች አትድንም። በየትኛውም አስተምሩ፣ በየትኛው በኦርቶዶክስም ቢሆን ምን እያለን ያለ ነው? ኢንሾርት አንድ ጋለሞታ ለመዳን ማመን አለባት። ያላመነች ጋለሞታ ደግሞ ጸደቀች እያለ አይደለም፣ የዘላለም ሕይወት አገኘች እያለ አይደለም። በስራዋ ጸደቀች የሚለውን ትታችሁ ለምን የአብርሃም ላይ ብቻ ትንጠለጠላላችሁ? ሙሉ ክፍሉ የሚነበበው የእሷ ተዘሎ ነው ወይ? ስለዚህ በስራ የሚጸደቅ ከሆነ የምትሉን ከሆነ ጥሩ፣ ጋለሞታ ይድናል እያላችሁ ነው። ኢንሾርት መገለጥ አለበት። እናበረታታለን ክርስቲያኖች በጎ ስራ ላይ እንዲሳተፉ፣ ክርስቶስን በሚመስል ህይወት እንዲመላለሱ፣ በጽድቅ እንዲመላለሱ፣ ክርስቲያን የሚመስል ህይወት እንዲኖራቸው፣ በንግግራቸው፣ በመልሳቸው፣ በኑሯቸው፣ በህይወታቸው። ግን በስራቸው ግን መርፌ ስለከተቡ ግን ዶክተር አይባሉ። ዶክተር ስለሆኑ ይከትባሉ እንጂ። ይሄ ነው የተገለባበጠው ነገር። እዛ ቤት ከትብና ስራና ብዙ ከከተብክ በኋላ በመጨረሻ ዶክተር ትባል አይነት ነው። ሰርተት ትዳን አይደለም። ስለከተብክ አትድንም። ስለከተብክ ዶክተር አትሆንም። መድኃኒት ፕሪስክራይብ ስላረክ ዶክተር አትባልም። ዶክተር ስለሆንክ ነው ፕሪስክራይብ ብታደረገው። እምነትን ለመግለጽ መጀመሪያ ማመን አለብህ። ባላመንከው ነገር ምን ትገልጻለህ ነው። ይሄ ነው የመጨረሻ ማለት የምፈልገው። ኦርቶዶክሳኖች እንዲህ እፈሩ እንጂ እፈሩ። እናንተ ቤት ግን የእውነት እምነት ያስፈልጋል እንዴ? ለመዳን አያስፈልግም እኮ። ጥምቀት ያስፈልጋል እንዴ? ለመዳን አያስፈልግም እኮ። ሜሮን ያስፈልጋል እንዴ? አያስፈልግም እኮ። ቁርባን ያስፈልጋል እንዴ? አያስፈልግም እኮ። ስራ ያስፈልጋል እንዴ? አያስፈልግም እኮ። ለምን? ማርያም እያለች እንዴ ለምን ይረሳል? የበላይ ሰብ ነገር እንዲረሳሳ ለምን ትፈልጋላችሁ? እፈሩ። ሲኦል የገባው መቼም ይህን ሁሉ አድርጎ ነው አትሉኝም? አሃስ ለሲኦል መግባት ነው እንዴ? ያመነ የተጠመቀ ጌታ ራት የወሰደ ቁርባን የወሰደና መልካም ስራ የሰራ በላይ ሰብ ሲኦል ገባ እያላችሁ ነው። ስለዚህ ይህን ሁሉ የምታደርጉት ሲኦል ልትገቡ ነው። ያመነ ሲኦል ይገባል እያላችሁን ከሆነ ታዲያ ለምን ሳያምንም እኮ መግባት ይችላል በሰላም ምንም ሳይቸገር። አሁን ጥያቄው ያለው ከሲኦል እንዴት አወጣችሁ ነው። ማርያም የምታወጣው ከሆነ ማርያም ሁሌም እንደምንናገረው ስራ ምናምን አትበሉን። እየመጣችሁ እዚህ ጥምቀት ምናምን አትበሉን፣ እምነትም አትበሉን። ኢንፋክት ለዚህ ነው ክርስቲያን አይደላችሁም የምንላችሁ። ክርስቶስ የሚባል ነገር እናንተን አይመለከታችሁም። ማርያም የሚባል ነገር ብቻ ነው የሚመለከታችሁ። እንደ ልባችሁ ኖራችሁ መጽደቅ የምትችሉ ብቸኛ ፍጥረቶች ኦርቶዶክሶች ናችሁ። ብቸኛ ማርያም ባይመቻት ክርስቶስ ሳምራ ባይመቻት አዌ የሚያድኗችሁ ብዙ ሰማዕታት ከሲኦል የሚያወጧችሁ ነው። እንግዲህ ብቸኛ ፍጥረት በቃ እንደ ልቡ ኖሮ ሞቶ መጨረሻ መጽደቅ የሚችል ብቸኛ ፍጥረት እናንተ ናችሁ። ሶ you shouldn't care መታችሁ እዚህ ጋር ስለ እምነት ስለ ጥምቀት ጊዜያችን ለምን ታባክናላችሁ? come when you care ማድረግ ስትጀምሩ አይ ማመን አለብኝ ይሄ ነገር ተጽፏል እንደ ቃሉ ይሻለኛል የማይሆን ቀቢጸ ተስፋ ይዤ ሲኦል ገብቼ ከሲኦል በኋላ ይግባኝ ከምጠይቅ ከዚሁ ግድ የለም ጨርሼ መሄድ እፈልጋለሁ እንደ ቃሉ የምትሉ ሰዎች ካላችሁ ይሰራል። ደሙ ዛሬም ያጥባል። ቤዛነቱ ለጴንጤ ብቻ የተሰጠ አይደለም። መዳን ለነከሌ ብቻ የተሸለመ ጉዳይ አይደለም። ጸጋው በእምነት ሁላችንን አድኖናል እንጂ ከስራ አይደለም ይላል ኤፌሶን 2 ላይ። ከስራ ነው የምትል you are wasting your time። ውሸትክን ነው። ኦርቶዶክስ አይኮንክ ደግሞ ውሸትክን ነው። መጀመሪያ ይሄን ተረትን አውጥተህ ስትጥል ታምረ ማርያም የሚባል ፉል ተረት የሞላበትን መጽሐፍ አውጥተህ ስትጥል በፈሰሰ ደሟ ፈውስን አግኝቻለሁ ኃጢአቴ ታጥቦልኛል የሚል መጽሐፍን አውጥተህ ስትጥል አሁን እንዲህ ስናወራ ራሱ አንዳንድ ሰው ተረት የምናወራ ይመስላችሁ። አዎ በእርግጥ ተረት ነው፣ የእናንተ ተረት ነው፣ ግን የኛ አይደለም። ተጽፎ የተገኘ ተረት ነው። በስማ በለው አይደለም፣ ስም ማጥፋት አይደለም። ስለዚህ have the audacity መጀመሪያ እስኪ ከኛ ጋር ከማውራት በፊት እሺ ብንልህስ መቼ ያመነ የተጠመቀማ እሺ በጥምቀት የሚዳነል ብለህ እኮ አንተ በጥምቀት አትድንም እኮ የቱ ጋር ነው የምትድነው? እስኪ በእንትን ዳንኩ የሚል ኦርቶዶክስ አለ? የለም እኮ የለም። የውሸት ወንጌል ነው ያስቀው። የውሸት ለሰው ትመሰክረዋለህ፣ አንተ ግን አልተፈወስክበትም። ለሰው ፕሪስክራይብ ታደርገዋለህ፣ አንተ ግን ታመህበት። እሺ ማንም ይቻላል ማንን ይነች? እሺ ለሰው የሚታዘዝ ለራስ የማይጠቅም መድኃኒት ማለት የኦርቶዶክስ ቤተ እምነት ውስጥ የሚገኘው ነገር ነው። ስለዚህ it's just a waste of time። መግባት የሚፈልግ ካለ የሚገባ ሰው ካለ መዋየት ይችላል። ፌዝ ተመልሰሃል? ኦኬ ቀጥል። እሺ ዳጊ
ውይይት ብናደርገው እኔ ኮሜንት ስለማላይ እንትንም ስለማላይ ነው። እሺ ቀጥል። ይቅርታ። አይ ላይክ አሁን ካወራ ውስጥ እንደዚህ ስተት ምናምን ነገር I don't want to be fault finder ግን በደሟ ምናምን ያልከው እንደዚህ እምነት የለም ቢሆን ግን I don't want to talk about that like focus on the topic በጣም ፈልገው ቶፒክ ነው ያነሳልኝ። አንተማ ተፈልገን የመጣህልኝ አሁን ያልኳትን አስደግመኝ። እንዲህ ብለህ ነበር you find my fault አይደለ? You heard me saying የሆነ something ለምሳሌ ያልተባለ ነገር መጽሐፋችሁ ላይ የሌለ ነገር ያልተባለ ነው የማናምነውን አሁን አንተ ዳጊ አንተ ጠንቋይ ነህ ብለህ ታምነኛለህ? Thank you ኒኪ። አሁን መረጃ ጠይቀኝ ቶሎ ብለህ no look እንዳንተ ጠንቋይ ነው ብለህ እኔ ስተት ነው የምሆነው ምክንያቱም እኔ መረጃ ጠይቃለሁ አንተ አታሳይማ መረጃ። እኔ ግን በደሟ በፈሰሰው ደም ስሬት አግኝተናል ወይም እናገኛለን የሚል በፈሰሰው ደሟ የሚለውን አሳየኝ። አሁን እንደዛ ውስጥ እንግባ ሰዓት ስለምንገድል ነው ወደሱ ላይ አንገልም አሳይሃለሁ። መጀመሪያ ግን ከማሳየት አንተ አሳየኝ እንደዚህ አይነት ሐሳብ ተጽፎ ስህተት ነው አይደለም? እኔ አሳያለሁ። ካለ ስህተት ነው መጽሐፉ ስህተት ነው በጠቅላላ አይደል? በፈሰሰ ደሟ ድነትን ምናምን ያልከውን አሳየኝና ከዛም እኔ እሺ ካላሳየው ግን ውሸታም ነኝ አይደል? በቃ ጥሩ ካሳየው ሰው ደሟ ካላሳየው በመቤታችን ባፈሰሰው ድናለን የሚል ካገኘ አይደለም ቀዳይ አይደለም በደንብ ቀዳይ ስማኝ። ከልጅሽ ጎን በፈሰሰው ደሟ የቀዳይ ነው ወዳጅ በደንብ ልቀዳይ ፈልግ ኖ አልቀዳም። እኔ ባይ ዘ ዌይ ከኤርሚ ጋር ስለማስማማ ነው እንጂ ስለሚጠቅም እኮ ለአንተም ለኦርቶዶክሳውያኖችም ስለሚጠቅም ነው። እሺ ነገረ ማርያም ላይ በፈሰሰ ደሟ ኃጢአታችሁ ታጥቦ እንደምትድኑ እንደምታነጻችሁ ተጻፈ። ከልጅሽ ጎን በፈሰሰው ደሟ ማን ነው? ኢየሱስ። ከልጅሽ ጎን በፈሰሰው ደሙ ወይስ ደሟ? ጎበዝ ደሟ ነው የሚለው ድርሳነ። የፈሰሰው ግን ከልጇ ጎን ነው የሚለው። እስቲ ምን ጠይቀና እንዴ ስማኝ። ከልጇ ጎን የፈሰሰው ደም የማን ደም ነው? የታወቀ እኮ ነው። በክርስቶስ ደም ነዳን ነው ልጇ ክርስቶስ እንዳትቀየረው ሰምታችኋል። ከታች የክርስቶስ ደም ነው ብለሃል። በኋላ እንዳትቀየር ድርሳኑ ስታየው እንዳትቀየር። በኋላ መረጃውን ስታየው ምን ላይ ነው እንትኑ መጽሐፉን ትነግረኛለህ? አይ ኖ በቃ you find my fault እኮ አይደል? የሆነ ፎልት ስናገር አግኝተኝ አይደለ? you heard me saying የሆነ ያልተጻፈ ያልተባለ አሁን አንተ ስታስበው ከልጅሽ ጎን በፈሰሰው ደሟ the tense like አሁን ሌላውን ተውና ቋንቋው ትክክል ነው። እሱን አብረን ብናየው አይሻልም? ቴንሱንም ትጠይቃለህ የቋንቋ ስተት ሆን ብሎ ነው የሚለውን አታስብም አንተ? ሊሆን ይችላል እኮ ቋንቋ ስተት ሊሆን ይችላል። አብረን እኮ ነው የምለው። ለምሳሌ እኔ ከእናት ዳጊ ይሰማል ገብቷል? ኦኬ እሺ ፌዝ እባክህ እንደው ዝም ብለህ በቃ ዛሬ ቀን በእውነት የተረገመ ቀን ነው ለአንተ ወይ የተባረከ ነው ለምንድን ነው? እኔ እና እሱ እኮ ነው የምንወያየው። አድምጥ አሁን እነሱ ራሳቸውን ችለው ይወያዩ። አድምጥ። የማታውቀውን ገብተህ ተዘባርቃለህ። ሰው ሲናገር በመረጃ ውሸታም ትላለህ። ድብን ያልከው ውሸታም አድምጠን። እንደሱ አናምንም። ያ የኛ እምነት አይደለም። አሳየኝ አልኩ። እየተዋየን ነበር። ሄድታችሁ ረድ ምን አይነት ስዳደግነት ነው ወንድሞች እናቶች? እሺ ኤርሚ ዳጊን እንዳታሳየው። ምን እኛ ዘመናችን ስናሳየ ኖር ነው አይደል እንዴ? ምን አሁን ይሄ ሰው ነው ብሎ የሚለው ታምረ ማርያም በ1985 የታተመው ላይ 12ኛው ታምር በእንተ ኪዳነ ምሕረት ከ48ኛው ቁጥር ጀምራችሁ አንብቡት እስከ 52 ድረስ ባለው ከልጇ ጎን በፈሰሰው ደሟ ነግረናቸው እኮ ስህተት ነው እኮ ብለው አንዳንዶቹ ብለዋል፣ አንዳንዶቹ አላሉ። ይሄ አሁን ከየት እንደመጣ አላውቅም፣ ምን አይነት ስርዓት እንደሌለው ማለት ነው። መጥቶ ደግሞ ዳጊን ሐሰተኛ ነው ብሎ ይለዋል። ዳጊ በመረጃ እኮ ነው የሚያወራችሁ፣ በመረጃ እዚህ ቤት ዝም ብሎ መቃዠት የለም። እዚህ መቃዠት የለም። ዳጊ በመረጃ ነው እያወራ ያለው። ታምረ ማርያም ታምር 12 ወይ ደግሞ በእንተ ኪዳነ ምሕረት ብሎ የሚለው ክፍል ላይ የለም ብሎ የሚል ሰው ካለ ይምጣና ያወራ ከኛ ጋር ማለት ነው። እናቱ የወለደችው ኦርቶዶክሳዊ መጥቶ ያወራ። ይሄን ደብተራ ውላጅ ሁሉ እንነዳለን ማለት ነው። በራስ መጽሐፍ የለም ትላላችሁ እንዴ? ምን ያልተጻፈ ነገር አለ? ከልጇ ጎን በፈሰሰ ደሟ እኛን ንጹሃን ታደርገናል ይችላል። እንደ ስሟ ትርጓሜ መርታ መንግስተ ሰማያት በቃሌ ያውቀዋለሁ እንኳን መጽሐፉን ማሳየት ምዕራፉንም ገጹንም ቁጥሩንም ማለት ነው።
ታምረ ማርያም ቤታችሁ ያለ ሰዎች በእንተ ኪዳነ ምሕረት ብሎ የሚለው ላይ የካቲት 16 ቀን ቃል ኪዳን የተቀበለችበት እዛ ክፍል ላይ ግቡና አንብቡት። እዛ ክፍል ላይ ግቡና አንብቡ። እዚህ መተ ዳጊን ተሳስታል እንትን ብላ እንትን የሌለ ነገር አንተ እንትን ብዬ ብለ ዋሸ ምናምን መጽሐፍቶቻችሁን አታውቁትም። መጽሐፍ ቅዱስም አታውቁም፣ መጽሐፍቶቻችሁንም አታውቁም። ምን ያልተጻፈ ጉድ አለ። ስለዚህ ጊዜ አትፍች። የቀድሙን ጥያቄም አልተጠየቀም። አሁን ደግሞ እንደገና ደግሞ ታምረ ማርያም ማለት ነው ጋራጅ ላይ ያስከፍተኝ ጋራጁ ስለቆለልኩት ማለት ነው መጽሐፉ ከመብዛቱ የተነሳ እና ዝም ብለህ እንትን አትበል እሺ።